እንዳጋጣሚ ሆኖ ዲያቆን ፈለገ ማን ነው ሶፊ ጥያቄ የፈጠረበት ምንድን ነው? አይ ይሄ የዘበኛ ልብስን አውልቀ መምጣት ትችላለህ አሁን የማስመሰል እንትን ወጋውልህ እና አይ ከኔ ጋር ሲያወራ ነው ይሄን ሻርፕ የሚለብሰው። አይዶን ለምን እንደሚለብሰው ይልበሰው። ታሙ አንተ ነገር ይቀጥል አስረዳኝ። እና ደምረው የእናታችንን የቅድስት ድንግል ማርያም ፍቅረ ወልድ ቅዱስ ስዕል አንስቶ ሲያስረዳና ሲያስተምር ነበርና አንተ ጋር የቅድስት ድንግል ማርያም ስዕል አለ ወይ ሲለኝ አጋጣሚ ሆኖ እኔ ጋር ያለችዋ ትንሿ ስለሆነ እሷን አሳየሁት። ይለያያል ቅዱሱ ስዕል ሲለኝ እኔ ተማርኩበትና የተረዳውበት ለኔ በራሴው ልክ ካንተ ጋር ግን ላይቭ ባንገባ ልትረዳው በምትችለው ልክ ላስረዳ እችላለሁ። ታች ላይ ግን ብዙ አይነት መረዳት ያላቸው ሰዎች ስላሉ ቤተክርስቲያንን በአግባቡ ማስረዳትና መረዳት የሚችሉ ዲያቆናት ወይም ደግሞ መምህራኖች እነሱ መጥተው ያስረዱ። እዚህ ጉዳይ ላይ አላወራም ነው። ለምን ቢባል እኔ አዲስ ክርስቲያን ነኝ። ኦርቶዶክስ ኮንኩኝ አመት ከምናምኔ ነው። እንደ አዋቂ ሳይሆን እንደ ጎበዝ ተማሪ ነው የማዳምጠው፣ እንደ ጎበዝ ተማሪ ነው ላወራ የምችለው የሚል ሐሳብ ነው። ስለ ቅዱሳን ስዕላት ነው ጥያቄ ያለበትና ያም ቅዱስ ስዕል ለምን የእናታችን የቅድስት ድንግል ማርያም ቅዱሱ ስዕል ተለያየ? በየቦታው የተለያየ አይነት ቅዱስ ስዕል ነው ያለው ነው የሶፊ ጥያቄ። ያ ነው ወንድማችን ዲያቆን ፈለገ አትናቴዎስ። እሺ ተሙይ በጣም ነው የማመሰግነው። ተሙይ በጣም ትልቅ ንግግር ነው የተናገርከው ለዚህች ቅድስት ቤተክርስቲያን ገና በመንፈስ የተወለድክ ወንድማችን። ስለዚህ እንደ ቤተክርስቲያን ልጅነት ሁሉን ነገር አውቃለሁ አላልክም። የሆኑ ሀሳቦች ሲኖሩ ቤተክርስቲያን መምህራኖች ስላሉ እነሱ ይናገሩ ማለት እጅግ በጣም አሪፍ ነው፣ ሊበረታታ የሚገባ ሀሳብ ነው። ወንድማችን ፓስተር ሶፊ ምንድን ነበረ ከስርዓት ጋር ተያይዞ ጥያቄ? ይለያያሉ ብቻ ነው ጥያቄው? ካልሆነ ምንድን ነው ከስርዓት ጋር ተያይዞ ጥያቄ? ፓስተር አመሰግናለሁ ስለተሰጠኝ እድል። በመጀመሪያ በጣም ደስ ብሎኛል ስላገኘው ይህን እድል አግኝቼ እንደው ለመማር እድል ስላገኘው ደስ ብሎኛል። ወንድማችን ደምረው ነው ነገሩን ያመጣው። ቅድስት ድንግል ማርያም ፍቅረ ወልድ ብሎ ምስል ይዞ የዮሐንስ ወንጌል ምዕራፍ 2ን ጠቅሶ ድንግል ማርያም እንዴት እንደማለደች ስለ ስዕሉም ዶክተር ሉቃስ የሳለው ነው እና ኤግዛክትሊ ደግሞ ይሄ የቅድስት ድንግል ማርያም ስዕል አይደለም፣ ፎቶዋ አይደለም፣ በምሳሌ ነው። መጽሐፍ ቅዱሱን በስዕል ያሳየን፣ ለዛ ነው ቅዱሳን ስዕል ብለን የምንጠራው ብሎ ደምረው እያስረዳኝ ነበር። እኔ ደምረውን አልተቀበልኩም ስላልጣመኝ፣ መጀመሪያ ደረጃ ደምረው እኔ ውስጥ የከተተው እውቀት ትክክለኛ ነው ወይ የሚለውን አንተ እንድታጠናልኝ እፈልጋለሁ። ምክንያቱም ገና ትኩስ ልጆች ናቸው ስላልክ ቅድም፣ አሁን ገና ትኩስ የተወለዱ ስለሆኑ ይሄን ነገር ልክ ነው ወይ የሚለውን መስማት እፈልጋለሁ ከአንተ ማረጋገጫ። ከዛ ሲቀጥል ደግሞ የደምረው የያዘውን ቅዱሳን ስዕል አየውና ተመስገን እስቲ አንተን የሚያሳየኝ ስለው የተመስገን ይለያል ደምረው ከያዘው። ስለዚህ ስንት ማርያም ነው ያለችው? ስንት አይነት ስዕል ነው ነው ጥያቄ። ሁለቱን እንደ ጥያቄ ላንሳ። ከዛ አንድ አባት ደወሉልኝና እዚሁ ላይ ብላይ ያለው ተመስገን የያዘው የመቅደላዊት ማርያምን ነው፣ የደምረው ደግሞ ፍቅረ ወልድ የቅድስት ድንግል ማርያም ነው አሉ። እሱን እስቲ እናጥራና ከዛ ጥያቄ ካለኝ ጠይቃለሁ። ደምረው ከተናገረውን ጀምር። የደወሉልህ ሰው ምን አይነት ማስረጃ ሰጡ? እንደዛ ለማለታቸው ምን አይነት ማስረጃ ሰጡ? ፓስተር ከመቀጠላችን በፊት ማስረጃ አልሰጡኝም። ይሄ ነው ብለው በስልክ እኮ ነው እዚሁ ላይ ያለው እኮ ነው አሁን የነገሩኝ። እሺ ፓስተር ያለውን ነገር የተወሰኑ ነገሮችን ግን መጀመሪያ የተወሰኑ ነገሮችን አይተኸዋል? ተመስገን ያሳየንን አይተኸዋል? አይ ችግር አላየሁትም፣ ግን ችግር የለውም ፓስተር ሶፊ ባላየውም የቤተክርስቲያን ትምህርት ተመስገን በያዘው ወይ ደሜ በያዘው ወይ እኔ በያዝኩት ላይ የተመሰረተ ነገር ሳይሆን የጠራ ያለ የተቀመጠ ሀሳብ ስለሆነ እሱን አንስተን እናወራለን። ችግር የለውም። ደሜና ተሙ ያሳያችሁትን የእመቤታችንን ቅዱሳት ስዕላቶች አንድ ጊዜ ከእንደገና አሳዩ። ዝም ብላችሁ አሳዩ ለፓስተር።
ተሙም ከቻልክ ደሚም ከቻልክ ስክሪናችሁ ላይ አሳዩ ለፓስተርና እዚህ ውስጥ ላሉ ሰዎች አሳዩአቸው። እሺ መልካም በቃ ከዚህ ላይ ተነሳና ወንድማችን ፓስተር ሶፊ ምንድነው የነሳው ጥያቄ ስንት ማርያም ነው ያለችው? የትኛው ነው ትክክለኛው የማርያም ስዕል ምናምን የሚል ሐሳብ ነው። እና ያው የቅዱሳት ስዕላቶች የቤተክርስቲያናችን ትምህርት አይ ቲንክ ፓስተር ሶፊ ስላልተረዳ አይ ከዛ ተነስተሃል አይደለም እኮ ፓስተር ይኸውልህ አሁን በቃ ይሄን ችግሩ ይሄንን ቀይ ፎጣ ስትለብስ ሁሉ ጊዜ ችግር አለ። አየህ እኔ አሁን ከዛ ተነስተሃል እኮ አይደለም ለማለት የፈለኩት ፓስተር እኔ እኮ ለማለት የፈለኩት ጥያቄ አድርገህ ለምሳሌ አንስተኸዋል። እዚህ ጋር ያለው ስዕል ሌላ ነው፣ እዛ ጋር ያለው ስዕል ሌላ ነው የሚልም ሐሳብ አንድ ላይ ተነስቷል ለማለት ያክል ነው ፓስተር። የቤተክርስቲያናችን የቅዱሳት ስዕላቶች ጉዳይ እንደው መጽሐፍ ቅዱሳዊ ከሆነ ሐሳብ ጋር ተያይዞ ያለውን አስተምሮ የተወሰነ ነገር ለማየት እንሞክራለን። እዚህ እንዳይቆራረጥ የምትችሉ ሁላችሁም በደም ኮፒ አድርጉ። ከዛ በፊት ግን ተመሳሳይ አሁን ፓስተር ሶፊ ያነሳውን ሐሳብ አንስቼ ላሳያችሁ። ወደ ትምህርቱ ገባለሁ። እሺ ፓስተር፣ ከዛ በፊት ግን እዚህ ላይ 66ቱ መጽሐፍ ቅዱስ አለ። እዚህ ላይ ምን ስላለ ፓስተር? እንጃ እኔ ጋር ኔትወርክ ብዙ አይደለም። እስቲ ኔትወርክን አስተካክለውና ይኸው የምን ስላለ ያው የግድ አብረን መቀጠል ስላለብን ያው የግድ ማየት አለብን ፓስተር። እኔ ጠየቅኩትን መጀመሪያ ከዛ ልመልስ ነው የገባሁት። ችግር የለው እኔ ልመልስ ነው የገባሁት። እኔ አሁን የጠየቅኩ አንተን መጽሐፍ ቅዱስ የማስረጃ ምናምን አይደለም። ያየኸው ምንድነው? እዚህ ላይ ያየኸው የምን ስዕል ነው? ጥያቄ አንደኛ ጥያቄ ተሰርቆብኛል። ለምን እኔ ጠየቅኩትና እርሶ እየመለሱ ያሉት ይለያያል። ልመልስ ነው እኔ አሁን እኔ እየመለስኩ አይደለም እኮ ፓስተር፣ መልስ ልመልስ ነው። ቅዱስ ስዕላቶች ምንድናቸው? በቤተክርስቲያናችን ውስጥ ያላቸው አገልግሎት ምንድነው? ልመልስ ነው። አይደለም ስተዋል። እርሶ መንገዱን እየሳቱ ነው። ያነሳ ነው ስለ ቅድስት ድንግል ማርያም ነው። ስለ ስዕላት አላነሳንም። ያነሳ ነው አሁን ስለ ቅድስት ድንግል ማርያም ሁለቱ ስዕል እናወራለን። ስለ ድንግል ማርያም ሁለቱ ስዕል ይለያያል የሚል ሐሳብ አንስቶ ነበር አይደለ? ተሙ ደሜም የያዟቸው ስዕላቶች ይለያያሉ የሚል ሐሳብ አንስተው ነበር እሱ ፓስተር። ስለዚህ አንድ ጊዜ ያንን እናጥራ። ሁለት እግር አለን ተብሎ ለዛፍ አይወጣም። በመጀመሪያ ያንን ሐሳብ እናጥራው። ችግር የለም እናወራለን። ስለ ማርያም በደንብ እኔ ያልገባኝ እርሶ የሚመልሱት አይደለም። እኔ ያልገባኝ ደምረው በቀጥታ ይመልሱልኝ። እርሶ ደምረው ምንድን ነው ያለው? ይሄ የቅድስት ድንግል ማርያም ምስል ፎቶዋ አይደለም፣ በመጽሐፍ ቅዱስ ዶክተር ሉቃስ የሳለው ነውና ኤግዛክትሊ የእሷ ፎቶ አይደለም፣ የእሷ ፎቶ ነው ብለንም አንቀበልም እኛ ኦርቶዶክሳውያን አለ ደምረው። ይህንን መጀመሪያ እርሶ ያረጋግጡ። ስለዛ እኮ ልነግሮት። እሺ ፓስተር፣ ስለዛ ሐሳብ እኔ እኮ ላስረዶት ነው ልነግሮት ነው። ከዛ በፊት ግን አሁን እርሶን የጠየቅኩት ጥያቄ ምንም ትምህርታዊ የሆነ ሐሳብ እኮ አይደለም። ያዩትን ለምሳሌ እዚህ ጋር እኔ ታዩታለሁ ፓስተር፣ ስክሪኑ ላይ ይታየታለሁ። አዎ አዩታለሁ። በጣም ጥሩ። እዚህ ጋር የምን ስዕል ይታዩታል? አሁን የታዩትን ብቻ ነው የጠየቅኩት ፓስተር። አላየሁኝም። እሺ እዚህ ጋርም 66 የፕሮቴስታንት መጽሐፍ ቅዱስ አለ ፓስተር። የቀደሙ አልታዩትም። እሺ እዚህ ጋር አሁን የምን ስዕል ይታዩታል ፓስተር? እኔ አላይም። ጥያቄን እስኪመልሱልኝ ድረስ አላይም። ማየት አይችሉም ፓስተር? እርሶ መጀመሪያ አልሰሙኝማ። እርሶ ሳይሰሙኝ እኔ እንዴት ልይ? እርሶ ስሙኝና ስለ ስዕል አድኖ ስለ ማርያም ነው ያነሳነው። ለምንድን ነው መጽሐፍ ቅዱስ አንስተው እርሶ መስቀል የሚጠይቁኝ? አሁን እኮ ቆይ አይደለም እኔ አይተውታል መስቀል። ፕሊስ ሁላችሁ ማጨብጨቡ። አያችሁ አይተውታል። በጣም ደስ ይላል። ስለ መስቀል ብለው አይደለም አሁን እኛ ስለ መስቀል እያወራን አይደለም። ይኸውልህ እዚህ ጋር ያለው
የመስቀል ስዕል ነው። ትክክል ነው። እርሶ ለምን ያሳዩኛል? እንደሱ እዚህ ጋር ያለው የፈለኩት ስለ ቅድስት ድንግል ሌላ ማርያም ነገር ላወራ አይደለም ምስል ነው። ፓስተሪ እርሶ ስለዛ ላወራለሁ። እርሶ እኮ አልሰሙኝም። ይቅርታ ፓስተር፣ ይቅርታ። እርሶ እየመለሱልኝ እኮ አይደለም። ልመልስ ነው። እድል ይስጡኝ፣ እንዳወራ እድል ይስጡኝ። እሺ በቃ አሁን ከዚህ በኋላ ምንም ነገር አልጠይቆትም። አንድ ነገር ብቻ ብዬ ልጀምር ብዬ ነው። ወደ ትምህርቱ እንገባለን፣ ግን ከመጀመራችን በፊት እርሶ እንደመሰሎት የፈለኩት ነገር አለ። ይሄንን እኔ ሚውት አደርግሎታለሁ። ይሄንን ሚውት አደርግሎታለሁ። ደምረው ፎቶ አይደለም የማርያም ፎቶ አይደለም ብሏል። እርሶ የማርያም ፎቶ ነው ብለው ያምናሉ ወይ? መጀመሪያ ይሄ ትኩስ ኦርቶዶክስ ስለሆነ ቅድም ተናግረዋል። ትኩሱ እንደዚህ መናገር አይችልም። ስለዚህ መጀመሪያ የማርያም ፎቶ ኤግዛክትሊ የእሷ ፎቶ ነው ወይ እኔም እንድቀበለው አሜን ብዬ እንድቀበል የእሷ ነው ወይ? ሁለተኛስ ደምረው የያዘውና ተመስገን የያዘው ለምን ተለያዩ ሁለቱ? ሁለተኛ ጥያቄ እሱን ንገሩኝ። ከዛ ወደ ስዕላት ወደ መጽሐፍ ቅዱስ ገብተው እቀበላለሁ። የሚዩት አድርጊያለሁ፣ ሰማዎታለሁ። አባታችን እሺ እናታችን ይቅርታ። ፓስተር ሶፊ ወደ ምላሹ እንግባ። አሁን እርሱ ያነሱትን ሀሳብ በአጠቃላይ እኔ መልሱልዎታለሁ። በመጀመሪያ ካነሷቸው አንዳንድ ሀሳቦች ልነሳ። እነዚህ ትኩስ የሆኑ ክርስቲያኖች የተናገሩት ንግግር ትክክል ነው ወይ ለሚሉት ነገር በእኛ ቤተክርስቲያን ውስጥ ጠዋት የመጣውም ከሰዓት የመጣውም 11 ሰዓት የመጣውም ሁሉም እኩል ነው ዋጋው የሚከፈለው። ይሄ እኛ ትኩስ ነን ነገሌ ድሮ ናቸው የሚባል ነገር የለም። ስለዚህ ያመኑትን ነገር ነው የሚናገሩት። አስተምሮ ላይ ተመስገንን አስተምሮ ላይ ማይክ ሚት አደርጋለሁ ብሏል። አዲስ ሊሆኑ ይችላል፣ ዋጋ እኩል ይሆን። አስተምሮ ላይ ግን በእናንተ ልክ ሊያውቁ አይችሉም። እባክዎትን ፓስተር፣ እባክዎት ቆይ አንድ ጊዜ ማይኮትን ሚት ያደርጉ። እኔ አሁን ያልኩት ሌላ ጉዳይ ነው። እርሶ ትንሽ እየቸኮሉ ተቸገርኩኝ። አሁን እኛ ያልነው ምንድነው? ወንድማችን ተሙን ያበረታታ ነው። ትልቁ ነገር ምንድነው? ያመኑትን መናገር። ይሄ ክርስቲያን የሆነ ግዴታቸው ነው። ተሙም ደሜም ባሉበት በቤታቸው፣ በትምህርት ቦታቸው፣ በስራ ገበታቸው የዚህ ቅዱስ ቤተክርስቲያን አምባሳደሮች ናቸው። ያመኑትን ነገር ይናገራሉ። ስለ ቅዱሳት ስዕላት እኛ የምናምነው እንዲህ ነው ብለው መናገር ይችላሉ። በትምህርት ዙሪያ ግን አይ ቆይ ፓስተር አንተ ስትጠይቀን ቆይ እዚህ ጋር ይቁም፣ ከኛ የተሻለ ሰው ካለ ትንሽ ከኛ የተሻለ የሚያብራራ ሰው ካለ ደግሞ እንጋብዝ ማለታቸው የሚበረታታ ነው ያልኩት። እሱን አመስግኜ ለፍ ያለው። ከዛ በኋላ ወደ ቅዱሳት ስዕላት ልንመጣ ነው። አሁን የእመቤታችን የቅድስት ድንግል ማርያም ስዕል ትክክል ነው ወይስ አይደለም? ፎቶ ነው ወይስ አይደለም? ደምረው ልክ ነው ወይ የመለሰልኝ መልስ እሱ ለምን አላቅም ለምን አይልም? ደምረው ትክክል ነው የመለሰው መልስ ትክክል ነው። እኔም ደግሞ ስመልስ ያዳምጡና ይመዝናሉ። ከዛ በኋላ ፓስተር እኔ ከምናገረው ንግግር ያድምጡና ከዛ በኋላ ይመልሳሉ ስለ ስዕላት። የመጀመሪያው ነገር ቀለል አድርጋችሁ እዚህ ውስጥ ያላችሁት ወንድሞች፣ ፓስተር ሶፊ ምን አይነት ሀሳብ አነሱ? አንዳንድ ጊዜ የእድሜም ጉዳይ ሊሆን ይችላል። ነገሮችን ካለማስተዋል ምን አነሱ? ደምረው ጋር ያለው ስዕልና ተሙ ጋር ያለው ስዕል ትንሽ ልዩነት አለው፣ ስንት ማርያም ነች ያለችው ብለው አነሱ። ልብ ያላሉት ነገር በእጃቸው የሚይዟቸው መጽሐፍ ቅዱሶች ላይ የተለያዩ ስዕላቶች አሉ። ለምሳሌ ያክል እዚህ ጋር የምታዩት የመስቀል ስዕል ነው። እዚህ ጋርም ደግሞ የምትመለከቱት የመስቀል ስዕል ነው። ሁለቱ የመስቀል ስዕል ላይ ልዩነት አለው ይስ የለም አለ። ልዩነት ስላለ ስንት አይነት መስቀል ነው ያለው? አረ ይሄ ነገር ከመጽሐፍ ቅዱስ ውጪ ነው ወይ ምናምን ብሎ ሰው ጥያቄ ኢቨን እንደ ኢሹ አድርጎ ራሱ ማቅረብ የለበትም። ግን ከቀረበ ግን ቅድም እንዳለው አሁን አንድ ጊዜ ከእድሜ አንጻር አንዳንድ ሰው ይዘነጋል። ስለዚህ አንድ ሰው ኢሹ አድርጎ ካቀረበው ግን በደንብ እናወራበታለን። እሺ ፎቶግራፍ ነው ወይስ ስዕል ነው የሚለውን ሀሳብ እስቲ እናወራ። ፓስተር እርስዎ በጣም ረዥም ጊዜ ያው በዚህ ቅዱስ ቤተክርስቲያን ውስጥ ያደጉ ወንድም ኖት አባትም ኖት ለብዙዎች እና ኦርቶዶክስ ቅዱስ ቤተክርስቲያን በቅዱሳት ስዕላት ዙሪያ ምን አይነት አስተምሮ ነው ያላት የሚለውን የተወሰነ ሰዓት ወስደን እንመልከት። መጽሐፍ ቅዱስን መሰረት አድርገን ማለት ነው የምናምንበትን መጽሐፍ የማርያምን ይጨርሱና የማርያምን ከጨረሱ በኋላ ወደ ቅዱሳን ስዕላት ይሄዳሉ። አሁን እኔ የጠየኩት ጥያቄን እየሰረቁኝ እርሶ ወደ ሌላ ጥያቄ እየወሰዱብኝ ነው። አሁን የቅድስት ድንግል ማርያም ስዕል ላይ ይቀጥሉና ከዛ በኋላ ፓስተር እኮ አሁን እኔ ልቀጥል ነው። አሁን እርሶ ልክ ነገሮች ላይ ደጋግሞ የሚጫቃጨቁ ከሆነ ጥሩ አይደለም፣ ለእርሶ ለጤኖትም ጥሩ አይደለም። እርሶን እንፈልጎታለን፣ በጣም እንወዶታለን። ረዥም ጊዜ እንዲኖሩ አሁን ላይ ይሄ መበሳጨትን መናደደን ማቆም አለቦት። ይረጋጉ፣ እርሶ ጊዜ ይስጡን። እኛ መጽሐፍ ቅዱስ መሰረት አድርገን ቤተክርስቲያን ያስተማረችን ነገር እንንገሩ። መጨረሻ ላይ አድምጠውን ከጨረሱ በኋላ ጥያቄ ካሉት
መጨረሻ ላይ ይጠይቃሉ። በቃ በዛ ተስማምተን እንቀጥል። እሺ ቅዱሳት አሁን ስለመቤታችን ጥያቄን አይቀይሩት። እርሱ አይ እኔ አልቀየርኩኝም። ጥያቄን እየቀየሩብኝ እኮ እኔ አልቀየርኩም። አንድ ጊዜ እኮ ስናገር አሁን የማርያም ስዕል ስንል ስፔሲፊክ የማርያም ስዕል ለብቻው የሚባል አስተምሮ የለም። የእመቤታችን የቅድስት ድንግል ማርያም ስዕላት፣ የቅዱሳን መላእክት ስዕላት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት ስዕላቶች በአጠቃላይ በቤተክርስቲያናችን ቅዱሳት ስዕላት ተብሎ ይጠራሉ። ስለዚህ በመጀመሪያ መነሻውን ፖይንት እናወራና ከዛ ወደ እመቤታችን ወደ ቅድስት ድንግል ማርያም ደግሞ ወደ ተቀደሰው ስዕል ደግሞ ገብተን እናወራለን። እሺ መሰለኝ። በጣም ነው የማመሰግነው። እግዚአብሔር ያክብረልኝ። ከእርሶ ጥያቄ ነው የምንነሳው። እንግዲህ ክርስቲያን እህቶች፣ ወንድሞች ይሄ መልእክት በጣም ለብዙ ፕሮቴስታንት እህት ወንድሞቻችን እንዲዳረስ ሁላችሁም በደንብ ኮፒ ሊንክ እና ሼር ማድረጋችሁን እንዳትረሱ። ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም የሚለውን ነው በመጀመሪያ መመልከት ያለብን። እነዚህ ስዕላቶች ፎቶግራፍ ናቸው ወይስ ስዕላቶች ናቸው? ከዛም አልፎ ደግሞ አንዳንዶች እዚህ አልተነሳም እንጂ ጣዖታት ናቸው የሚሉ አሉ። ስለዚህ በመጀመሪያ መጽሐፍ ቅዱስ መሰረት አላቸው ወይንስ የላቸውም የሚለውን ነው መመልከት ያለብን። ብዙ ጊዜ በፕሮቴስታንቱ አካባቢ ያሉ ወንድሞቻችን ከመሳሳት ከስህተት ቅዱሳት ስዕላት መጽሐፍ ቅዱስ አይደሉም ብለው ከሚያነሷቸው ጥቅሶች ውስጥ መካከል አንዱ ኦሪት ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለው ጥቅስ ነው። ኦሪት ዘጸአት ምዕራፍ 20 ቁጥር 4ን ገልጣችሁ ስታነቡት ክፍሉ ሙሉ በሙሉ የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። የመጽሐፍ ቅዱሱ ክፍል እንደዚህ ይላል፣ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውኃ ውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። እዚህ ክፍል ላይ አምላካችን እግዚአብሔር ጣዖታትን እንጸየፍ ዘንድ ያዘዘበት የመጽሐፍ ቅዱስ ክፍል ነው። እኛም በእግዚአብሔር አንድነትና ሶስትነት የምናምን ክርስቲያኖች አምላካችን እግዚአብሔር ላይ ደብለን የምናመልከው አንድም ጣዖት የለም። ጣዖታትን እንጸየፋለን። ጣዖታትን ለመጸየፋችን መነሻ የሚሆነን የመጽሐፍ ቅዱስ ክፍልም ደግሞ ይህ ነው። ከስዕላት ጋር የሚገናኝ ሀሳብ የለውም። ብዙ ጊዜ ዘዳግም 4ም ይነሳል። ቅዱሳት ስዕላቶች በፍጹም መጽሐፍ ቅዱስ መሰረት የላቸውም ለማለት ፕሮቴስታንት ወንድሞቻችን ዘዳግም 4ንም ያነሳሉ። ቃሉ ተመሳሳይ ነው። በላይ በሰማይ ካለው በታች በምድርም ካለው በወንድም ይሁን በሴት አምሳል ከምድርም በታች ውኃ ውስጥ ካለው በሰማይም ካሉ ሰራዊቶች ሁሉ የማናቸውንም ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው ይላል። ሰዎች እግዚአብሔር አምላክን ከማምለክ ወጥተው አንዳች የሆነ ነገርን ወርሽፕ የሚያደርጉ ከሆነ ቆይ እስክጨርስ ማዳመጥ አለበት። ይኸውልህ አሁን የማይረጋጉ ከሆነ መጨረሻ ላይ ነው መጠየቅ ያለበት። ፓስተር አሁን እርስዎ ተረጋግተው ያድምጡ። አንድ ጊዜ እርስዎ ማይኮተ ሚዩት ያደረጉና ቀደም እንደተስማማ ነው እኛ ከጨረሰን በኋላ እዚህ ጉዳይ ላይ ይኸው ጥያቄ አለ። በመጀመሪያ ሁልጊዜም መነሻውን ነው ማውራት ያለብን። አንድን ሀሳብ መነሻውን እናወራና መጽሐፍ ቅዱሳዊ የሆነ መሰረት እንዳለው እንተማመንና ከዛ በኋላ ወደ ሌሎች ደግሞ ሀሳቦች ደግሞ ገብተን ደግሞ በደንብ እናወራለን። ለምሳሌ ይሄ ፎቶ ይሄ ለምን ተለያየ፣ ለምን አንዳልሆነ የኔን ጥያቄ ለምን አይመልሱትም? እሱን ዘለው ሄዱ እኮ ፓስተር እባክዎ እርሶ ይረጋጉ። መቼ ነው የሚመጡት? እርሶ መቼ ነው የሚመጡት? አሁን የተወሰነ አሁን እኮ ይኸውልዎት የእርሶ አለመረጋጋት እንጂ እስካሁን እኮ በጣም ብዙ እንደው ትንንሽ የሆኑ የመጽሐፍ ቅዱስ ሀሳቦችን አንስተን አውርተን ጨርሰን ነበረ። ሲጀመር እኛ ብዙ ምንፈጀው ነገር የለም። ቤተክርስቲያን በስንዱ እመቤት ነች። ለእያንዳንዱ ጥያቄ ምላሽ የሚሆኑ ሀሳቦችን ለልጆቿ ታስተምራለች። ስለዚህ ያለውን ነው እኛም ሼር የምናደርገው። ስለዚህ የተወሰነ ሰዓት ያዳምጡን። ስለ ቅዱሳት ስዕላቶች ያለውን የቤተክርስቲያን አስተምሮ የተወሰነ ይመልሱ እኮ አድምጡኛ ፓስተር ችግር የለውም እንዴ? ይሄ እኮ ግዴታችን እኮ ነው። እኛ እኮ ክርስቲያኖች ነን እኮ። እኛ እኮ የሆነ የመጽሐፍ ቅዱስ ሀሳብ ሲነሳ እኮ ዝም ብለን የምንሮጥ ሰዎች አይደል? ክርስቲያኖች ነን፣ እንመልሳለን። ግን እርሱ ይረጋጉ። እርሱ ካልተረጋጉ እኛ ልንመልስ አንችልም። ሐኪም ቤት የሄደ በሽተኛ ተረጋግቶ ሐኪሙ የሚሰጠው መድኃኒት ማይቀበል ከሆነ የሚቀበዘበዝ ከሆነ ሊድን አይችልም። ስለዚህ እርሱ እንደ በሽተኛ ቁጭ በሉና እንደዛ ሊሉኝ አይችሉም። እኔ አይደለም እኔ ምሳሌ ነው ምሳሌ ነው። ምሳሌ ነው። እኔ ያልኩት ምሳሌ ነው። ፐርሰናል አታክ ያደርጉታል። ጥያቄ እኮ ጠይቄው እርሶ በሽተኛ ነው ያሉኝ ነው
በፍጹም በሽተኛ ነህ አንተ ስለጠየቅኩት የጠየቅኩትን ጥያቄ አይ መልሱልኝ እባክዎት ስል አይደለም ኖ እርሶማ በስጋ እኮ በሽተኛ ኖት አይደለም እኮ ያልኩት እኮ ግን ምሳሌ እንደው አንድ ሐኪም ጋር የሄደ ሰው የሚቅበዘበዝ ከሆነ ሐኪሙ የሚሰጠው መድኃኒት ቁጭ ብሎ የማይቀበል ከሆነ ሊድን አይችልም። መቅበዝበዝ መፍትሄ አይደለም። ስለዚህ እርሶ እንደ በሽተኛ ቆይ የተወሰነ ደቂቃ ጸጥ ብሎ ይረጋጉ። ታኙ ስሎት ይተኙ። እሺ ጀርቦትን ስሎት ጀርቦትን ይስጡኝ። መጽሐፍ ቅዱስን አንስቼ ስነግሮት ያድምጡኝ። ከዛ በኋላ ጥያቄ ይጠይቁኛል እርሶ። እሺ እስኪጨርስ 2 ደቂቃ ይስጡ። በቃ 2 ደቂቃ ብቻ ያዙ። እሺ ሰጥቶታል። ግን እርሶ ጥያቄን ተረድተውታል አግኝቶታል። እስኪጨርስ ቆይ አሁን እኮ በቃ እንደ በሽተኛ ሆኗልን እኮ ፓስተር። አሁን እርሶ እንደ በሽተኛ ጸጥ ይበሉ። ጥያቄን ግን ተረድተውታል። እኔ ምን እንደጠየቅኩት ቆይ በኋላ ላይ አሁን እኮ በኋላ ላይ እኮ ያነሱታል እኮ ሪፍሌክት ያደርጋሉ ፓስተር። እኔ ትሄድቦታለሁ አለው እኮ ግን ምንድነው የጠየቅኩት? እኔ ጥያቄ ገብቶታል? ምንድነው የጠየቅኩት? ገብቶኛል። አሁን የጀመርነውን ነገር እርሶስ ገብቶታል? የጀመርኩት ስለምንድን ነው? እሺ ገብቶታል? ጥያቄን ድገሙልኝ እርሶ እኔ የጠየቅኩትን። በጣም ጥሩ። የቅድስት ድንግል ማርያም ስዕል ፎቶግራፍ ነው ወይንስ ስዕል ነው ብሎ ነው የጠየቁት። ይሄን ጥያቄ ነው በመጀመሪያ የምመልሰው። ሌላ ጥያቄ አልተቀበልኩኝም። አሁን በመጀመሪያ ይሄን ጥያቄ እየመለስኩኝ ነው። እርሶም ደግሞ ይሄ ጥያቄ እንደጠየቁ አንድ ብለው አምነዋል። ስለዚህ ጥያቄውን ልጨርስ፣ ከዛ በኋላ ሌላውን ጥያቄ ይቀጥላሉ። ሁለት ግራ ነው ወደዛ ባይወጣ ጥያቄን ረስተውት ሄደዋል መሰለኝ። ትንሽ ረስተውት ሄደዋል። አይ ነው አንድ ብለዋል እኮ እርሶ ፓስተር። ጥያቄውን እየመለስኩ ነው። ስለዚህ አዳምጡ እሺ ፓስተር። ይረጋጉ፣ ግድ የለም አይኮትም ይታደርጉ። እኛ አንድ ይቅርታ፣ አሁን ዲያቆን ፈለገ ሲናገሩ አንተ ማዳመጥ ነው ያለብህ። እንኳን ዲያቆን ፈለገ እኛን እንኳን የምንናገረውን አዳምጣላ። ስለዚህ ይናገሩ፣ ሀሳባቸውን ይጨርሱ። ከፈለግ አንተ መጻፍ ካለብህ ጻፍ፣ አለቀ። እኛ እዚህ ጋር እየሰማን ብዙ ሰው እየተሰማን ነው። ስለዚህ ይጨርሱ። ከዛ በኋላ ያለውን አሁን እሳቸው እያደረጉ ያሉት አውድ ጠብቀው ነው የሚነግሩ። የሆነ ቡጭቅ አድርገው የሚነግሩ። በመሰረቱ ለአንተ ብቻ አይደለም፣ እዚህ ውስጥ ላሉ ኦርቶዶክሳውያን እኔ ጋም ተመስገን ጋም አንተ ጋም ዲያቆን ፈለገ ጋም ኦርቶዶክሳውያን አሉ። ለእነርሱ ጭምር ነው አሁን የሚናገሩትን ትምህርት የሚናገሩት ለእነርሱ ጭምር ነው። ከአንተ የሚጠበቀው ደቂቃ ስጣቸው። ከዛ በኋላ ጻፍ። ጥያቄ የፈጠረብን ትጠይቃለህ። ፔሬድ። እሺ አንተ ለምንድን ነው ሳይድ የምትይዘው? ለሳቸው እንቀጥል። አሁን ደግሞ ሌላ ርዕስ ያነሳሉ። እንግዲህ ፓስተር አሁን ይኸውልዎት ይረጋጉ። ሁላችሁም እኔ ጋር ያላችሁ እኔ ብቻውን ነው ብሎ ነው ለእርሶ ሳይድ አድርጎ የሚናገረኝ። ቆይ ፓስተር አሁን ይተው እንደዚህ። አሁን እርሶ ትልቅ ሰው ኖት። ይሄ ትንንሽ ልጆች እንደምታውቁ ለምን ሳይድ ይይዛል ታዲያ? አሁን ስለ መጽሐፍ ቅዱስ እናወራ አይደል? በቃ ይቅርታ ያድርጉለት ፓስተር፣ ይቅርታ ያድርጉለት። እንቀጥል። እሺ ይቅርታ ማድረግ አለማድረግ አይደለም፣ ሀሳብ ነው የሰጠው። ለምን እርሶ ዲያቆን እርሶ ተጨንቀው እስከተናገሩ ድረስ የሚያዳምጠው ህዝብ አለ። እነዛን ህዝብ ማክበር አለበት። ለምንድነው ሳይድ ያስከው ካሉኝ እኔ በእምነት የሚመስሉኝ ወንድሜ ናቸው። ስለዚህ ሳይድ አለመያዝ አልችልም። ከአንተ ጋር አለም ቅዱስ ቁርባኑ የምካፈለው ከእሳቸው ጋር ነው። ፔሬድ። መልካም። አሁን ረዥም እድሜ እና ጤና ይስጥልን ወንድሞች። ለዲያቆን እድሉን ትሰጠዋለህ አትሰጠውም? ሶፊ አይ ይሰጡኛል። እኔ ላይ ለምን ተነሳችሁት እናንተ? አይ ተነስተን እንኳን አይደለም በመጽሐፍ የማስረጃ መልስ ለመስጠት እየሞከርን ነው። እኔ ቁጭ ብያለሁ። ተረጋጋ በቃ ፓስተር። እሺ ይቀጥል። እሺ እኔ ጋር ያላችሁ ወንድሞች ሁላችሁ ፓስተር ሶፊ ቤት ገቡና ወደ መልሴ ይሄዱ። ታካሚኖት ይረጋጉ ያላችሁ ጻፉላቸው፣ እንዲያስታውሱት። ታካሚኖት ይረጋጉ፣ እርሶ ታካሚኖት ይረጋጉ እያሉ ጻፉላቸው። እኛ እስከዛ መጽሐፉ ሐሳቦችን እያነሳን እናወራ። ፓስተር እስከዛ ማይክቸው ቢተረጋጉ በመጽሐፉ ማስረጃ ያለው ነገር ነው። መጽሐፍ ቅዱስን አምጥተው የተነሱበትን ልንገሩት። የመጽሐፍ ቅዱስ ላይ የተለያየ አይነት መስቀል ምስል አለ። የመስቀሉ ስዕል የተለያየ ስለሆነ ዲዛይኑ መስቀል አይደለም ማለት አይደለም፣ ዲዛይኑን የተለያየው ብለው እንደው መለሱ እኮ። ስለዚህ የቅድስት ድንግል ማርያምም ቅዱሳን ስዕላት የተለያየ
አላበቀውም። ቆይ አላበቀውም። አሁን ምን አለ መሰሉት ፓስተር ስሙት ማነው ስል ፓስተር ሶፊያ ከዛ የአባቱ ስም 11 ከ25 ነው ማለት የለብኝም። 25 ነው አሁን 5 ሰዓት ከ25 ነው። እስከ ስንት ደቂቃ ልስጦት? 20 ደቂቃ ይበቃዋል። ቀጥል ፈለገ 20 ደቂቃ በቃ 20 ደቂቃ በቃ 15 ደቂቃ 15 ደቂቃ ይበቃኛል። ቀንስልሽ እንደ 15 ደቂቃ ምንድነው? 15 ደቂቃ ነው እንደ መልስ የሚፈልገው? እሺ በቃ 4 ደቂቃ ታርጎ ለመመለስ እኮ ነው። አይ ከ25 ደቂቃ ይበቃቸዋል። ከአሁን በኋላ እዚህ እኔ ጋር መታችሁ ታካሚ ኖት የምትሉ ሰዎች ብሎክ ነው የምትደረጉት። ታካሚ ኖት ይላሉ እዚህ መተው እርስዎ ላኳቸው ሰዎች ናቸው እዚህ መተው ታካሚ ኖት ብለው የሚጽፉት። አይደለም እኔ አዝዣቸው እኮ ነው ፓስተር ሪማይንድ እና እንዳለ ታካሚ ኖት ይረጋጉ ይላሉ። እንዴ ማን ነው የሚያክመኝ? የት ነው የታመምኩት? የክርስቶስ ቃል ያክሞታል። ቤተክርስቲያን የፈውስ ቦታ ነች ፓስተር አንተ ልበልና በቃ ቤተክርስቲያን ሐኪም ቤት ነች። የክርስቶስ ቃል ያክማል። ለዛ ነው ታካሚኖት ይረጋጉ እያሉ የጻፉት። ለዛ ነው እንቀጥልኛ። ኦኬ 5 ደቂቃ ሰጥቼታለሁ። አሁን 5 ሰዓት ከ27 ጥያቄ እሺ ከ35 ላይ አቆማለሁ። የመጀመሪያ ፓስተር ጥያቄ ምንድን ነው? የማርያም ስዕል ፎቶ ነው ወይንስ ስዕል ነው ነው? አንድ ብለዋል። እሱን ጥያቄ እቺን አንድ የምትለውን ጥያቄ እንመልሳለን። ስንጀምር ቅዱሳት ስዕላት በመጀመሪያ መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም የሚለውን ነው በመጀመሪያ የምንመልሰው። ቅድም ሳነሳላችሁ ነበረ። እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች በደንብ አዳምጡኝ። ቅዱሳት ስዕላት በተለምዶ ፕሮቴስታንት የሆኑት ወንድሞቻችን ብዙ ጊዜ ከጌታ ቃል ጋር የታረቁ ስላልሆኑ እንዲሁ በጭፍን በቃ መጽሐፍ ቅዱስ አይደሉም ለማለት የሚያነሷቸው ጥቅሶች ለጣዖታት የተቀመጡ ናቸው። ለምሳሌ ያክል ዘዳግምን አነሳን። ከዛ ደግሞ ኦሪት ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለው ክፍል በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውሃ ካለው የማናቸውን ምሳሌ ለአንተ አታደርግ፣ አታመልካቸው፣ አትስገድላቸው ይላል። አሁን ይሄ ሐሳብ የተቀመጠው ስለ ጣዖታት እንጂ ስለ ቅዱሳት ስዕላቶች አይደለም። ቅዱሳት ስዕላት መጽሐፍ ቅዱሴ ናቸው። ኦፍ ኮርስ መጽሐፍ ቅዱሴ ናቸው። እንዴት እኛ ዝም ብለን ክርስቲያን የሆኑ ሰዎች እንደ ፓርላማ ጨብጭበን አጽድቀነው ነው ወይ? አይደለም፣ አይደለም። የእግዚአብሔር ቃል ይናገራል። እዚሁ ዘጸአት ምዕራፍ 20 ላይ ጣዖታትን ሰዎች እንዲጸየፉ እግዚአብሔር አምላክ ካዘዘ በኋላ 5 ምዕራፍ ወደፊት ሙቭ ስታደርጉ ዘጸአት ምዕራፍ 25 ከቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ አምላካችን እግዚአብሔር እንዳዘዘ እንመለከታለን። በቀጥታ አያችሁ። ስለዚህ ቅዱሳት ለሆኑ ነገሮች እና እርኩስ ለሆኑ ነገሮች ቃል መጽሐፍ ቅዱስ ላይ የተቀመጠው ተለያይቶ ነው። ለምሳሌ አሁን እዚህ መጽሐፍ ቅዱስ ላይ ፕሮቴስታንት የሆኑ ወንድሞቻችን ማጆሪቲው እንዲሁ በጭፍን ስዕላት መጽሐፍ ቅዱስ አይደሉም ይሏቸዋል። መጽሐፍ ቅዱሳቸው ላይ ግን ስዕል እንዳለ ይዘነጉታል። እዚህ ላይ ያለው የምን ስዕል ነው? የመስቀል ስዕል። ከየት አምጥታችሁን የሳላችሁት? ዳያፍ ነው አይዲያ ማን ነው ሳሉ ያላችሁ? ምንም አይነት ምላሽ የላችሁም። እኛ ግን መሰረት ያለን አማኞች ስለሆነ ነው። ኦፍኮርስ መጽሐፍ ቅዱስ ማስረጃ አለን። እውነት መጽሐፍ ቅዱስ ናቸው ወይ አሁንስ ቅዱሳት ስዕላቶች? አዎ በሚገባ። አንደኛ ነገሥት ምዕራፍ 6 ከቁጥር 9 ላይ ስትመለከቱ በቤቱ ግንብ ሁሉ ዙሪያ ለአምልኮተ እግዚአብሔር በተሰራው መቅደስ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላት እንዲሳሉ አምላካችን እግዚአብሔር እንዳዘዘ እንመለከታለን። በጣም የሚገርማችሁ ቁጥር 27 ላይ ከፍ ብላችሁ ስትመለከቱ የኪሩቤል መላእክት ስዕላት ክንፎቻቸው ከአንደኛው የግንብ ጫፍ እስከ ሌላኛው የግንብ ጫፍ ተዘርግተው እንደተሳሉ ይናገራል። በጣም በሚደንቅ ሁኔታ በዚህ መቅደስ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 3 ጊዜ ወደ መቅደስ መጥቶ ወደ ምኩራብ መጥቶ አስተምሯል። እነዚህ ቅዱሳት ስዕላት ባሉበት መቅደስ ውስጥ ማለት ነው። እና ሲሸጡ ሲለውጡ ያገኛቸውን ነጋዴዎች ቤቴ የአባቴ ቤት የጸሎት ስፍራ ነው፣ እናንተ ግን የወንበዴ ቤት አደረጋችሁት ያለው ያንን ቅዱሳት ስዕላቶች ያሉበትን ቤት ጌታችን ኢየሱስ ክርስቶስ የአባቴ ቤት ብሎ ነው የጠራው። ይህን እንዳዘነጉ። ስለዚህ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል ኦፍኮርስ ናቸው። አሳጥሬ በቤተክርስቲያናችን ያላችሁን አገልግሎት ደግሞ ልንገራችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ወንድማችን ፓስተር ሶፊ ያልተረዳው ትልቁ ነገር ምንድን ነው? ፎቶግራፍ ናቸው ወይንስ ምንድን ናቸው የሚል ሀሳብ ነው።
በቤተክርስቲያናችን ያላችሁ አገልግሎት የፎቶግራፍ አገልግሎት ነው ወይ? በፍጹም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትኛውም ስዕል የፎቶግራፍ አገልግሎት አይሰጥም። ቤተክርስቲያን ይሁት ይሄ እዚህ ጋር የምታዩት ጌታችን ኢየሱስ ክርስቶስ ነው በቤተልሔም ግርግም ሲወለድ የተነሳው ፎቶ ነው እያለች አይደለም እያስተማረች ያለችው። ቅዱሳት ሰላቶች ገላጮች ናቸው። ቤተክርስቲያናችን በሶስቱም ቋንቋ ወንጌል ትሰብካለች። አንደኛው ቋንቋ ሊትራል ላንጉጅ ነው። አሁን እኔና እናንተ የምናወራበት ይሄ ቋንቋ ሊትራል የሆነ ቋንቋ ነው። በዚህ ቋንቋ ወንጌል ትሰብካለች ቅድስት ቤተክርስቲያናችን። ሁለተኛው ቋንቋ የምልክት ቋንቋ ነው። ቅድስት ቤተክርስቲያናችን በምልክት ቋንቋ ወንጌል ትሰብካለች። ለምሳሌ በጣም ብዙ ጊዜ ደጋግሜ አንስቼዋለሁ። አሁን ባሳለፍነው የመስከረም ወር አካባቢ ያከበርነው የመስቀል በዓል ላይ ወደ 9500 የሚጠጉ ሰንበት ተማሪ ወጣት ወንድሞቻችን ነጭ ለብሰው ተገኝተዋል። ለምን? በምልክት ቤተክርስቲያናችን ሰባኪ ስለሆነች ጌታችን ኢየሱስ ከድቅድቁ ጨለማ ወደሚደነቅ ብርሃን እንዳሸጋገረን ስለምንሰብክ በምልክት ነጭ ለብሰው ይወጣሉ። ለምን ሬንጀር ለብሰው አልወጡ? አንዳንድ ጊዜ በፕሮቴስታንቱ ቤት ካያችሁ የኢየሱስ ወታደር ብለው ሬንጀር አሰፍተው የሚለብሱ ሰዎች አሉ። ቃሉን እንዱ በጥሩ ይዋጡ ማለት ነው። ሰው ለምን ሬንጀር አለበስንም? ምክንያቱም ቤተክርስቲያናችን በምልክት ሰባኪ ስለሆነች። በምልክት ብቻ አይደለም ስዕላዊ በሆነም ቋንቋ ትሰብካለች። ስዕላዊ በሆነ ቋንቋ በነገራችን ላይ የኛ የክርስቲያኖች ወንድሞቻችን ልጆችም ይሁን የፕሮቴስታንቶችም ጭምር ትንንሽ ልጆቻችሁ መዋለ ሕፃናት ውስጥ ከሊትራልም ከምልክት ቋንቋን ባለፈ ስዕላዊ በሆነ ቋንቋ ነው መደበኛ የሆነ ትምህርታቸውን የሚማሩት። ስለዚህ ቅድስት ቤተክርስቲያናችን ለሁሉም ይሆን ዘንድ ወንጌል ስዕላዊ በሆነ ገላጭነት ታስቀምጣለች። ወንጌል ለመስበክ ማለት ነው። ለምሳሌ ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ ስዕላዊ በሆነ ገላጭነት በቤተክርስቲያን መቅደስ ውስጥ ተስሎ ታገኛላችሁ። ሰው ለምሳሌ መስማት የማይችል ሰው በቤተክርስቲያን ውስጥ ቢመጣ ስዕላዊ በሆነ ገላጭነት ለዛ ሰው ኃያል የሆነው አምላክ ከድንግል ማርያም ያለ ዘር አበሲ ከግብረ መንፈስ ቅዱስ ተወልዶ በቤተልሔም ግርግም እንደተወለደ ቅድስት ቤተክርስቲያናችን ትሰብክለታለች። እንደውም በጣም የሚገርም ፓስተር ሶፊ ከስዕላቱ ስር ይቀመጣል ገላጭ እንደሆነ ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ ተብሎ በቤተልሔም ግርግም የተወለደው ጌታችን ኢየሱስ ክርስቶስ በአራቱም ወንጌላት ላይ እንደተጻፈው ደግሞ በ30 ዓመቱ ከገሊላ ወደ ዮርዳኖስ ወንዝ ሄዶ በዮሐንስ እጅ እንደተጠመቀ ስዕላዊ በሆነ ቋንቋ ስዕላዊ በሆነ ገላጭነት ትሰብካለች። ይሄ እዚህ ጋር የምታዩት የኢየሱስ ክርስቶስ መልክ ነው፣ ይሄው እንደዚህ ነበረ ልብሱ እያለች አይደለም ቤተክርስቲያን። በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ነው ገላጭ አድርጋ እያስተማረች ያለችው። በቤተክርስቲያናችን ውስጥ ቅዱሳት ስዕላት አገልግሎታቸው ምንድነው አልኳችሁ ቅድም? ገላጮች ናቸው። ቅድስት ቤተክርስቲያናችን ወንጌልን ትሰብክባቸዋለች። በ30 ዓመቱ የተጠመቀው ጌታችን ኢየሱስ ክርስቶስ ስለኛ ኃጢአት ስለኛ በደል ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 ሕማማትን እንደተቀበለ ቅድስት ቤተክርስቲያናችን ስዕላዊ በሆነ ገላጭነት ታስተምራለች። ስዕላዊ በሆነ ገላጭነት 13ቱም ሕማማት በቤተክርስቲያን ውስጥ ሁሉም ሰው ኦብዘርቭ ማድረግ ይችላል። በነገራችን ላይ ብዙዎቻችን ልብ ስለማንል እንጂ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ የተቀበላቸውን እነዛን 13ቱንም ሕማማት ቅድስት ቤተክርስቲያናችን ስዕላዊ በሆነ ገላጭነት ታስቀምጣለች፣ ታስተምራለች። መስማት የማይችልን ሰው ምሳሌ ያክል ነው የምላችሁ። እሺ ስዕላት ለአካል ጉዳተኞች ብቻ ተብሎ የተቀመጡ ሀሳቦች አይደሉም። በነገራችን ላይ መጽሐፍ ቅዱስን ማንበብ የማይችሉ ብርቱ ያልሆኑ ሰዎች ይኖራሉ። ለእነሱም ጭምር ነው ወንጌል የሚሰበክባቸው። ቤተክርስቲያን ለእነሱም ጭምር ወንጌል ይሰብካለች፣ ስዕላዊ የሆነ ቋንቋን ተጠቅማ። ስዕላት ቋንቋዎች ናቸው። በነገራችን ላይ በዚህ መጽሐፍ ቅዱስ ላይ የምታያቸው ፊደላቶች፣ እነዚህ ፊደላቶች ስዕላቶች ናቸው። ክርስቲያኖች እነዚህ ፊደላት በአጠቃላይ የምታዩቸው ስዕላቶች ናቸው። ስዕላት ቋንቋዎች ናቸው። በቤተክርስቲያናችን ብዙ ሰው የማይረዳው ነገር ልክ እንደ ፎቶግራፍ አድርገን የምንጠቀምባቸው የምንገለግልባቸው ነው ይመስላቸው። ሌላው እዚህ ጋር ማንሳት ያለብን ካለኝ ሰዓት አንጻር ቶሎ ልበል። ማንሳት ያለብን ትልቁ ነገር ምንድነው? ብዙ ጊዜ ፕሮቴስታንት ወንድሞቻችን ከየት አይተታችሁ ነው የሳላችኋቸው የሚል ጥያቄ ያነሳሉ። እናንተ እኮ ክርስቲያኖች በጣም ደፋሮች ናችሁ። እንደው የማርያምን ሳሉ፣ የገብርኤልን ሳሉ፣ የሚካኤልን ሳሉ፣ እንዴት የሥላሴን ስዕል ትስላላችሁ? ትሪኒቲን የሚያክል ከባድ ሚስጥር እኮ በወረቀት ልታሰፍሩ የሞከራችሁ ደፋር ፍጥረታቶች ናችሁ ይሉናል። ከመጽሐፍ ቅዱስ ጋር ይውላችሁ በቃ በጣም የተቃረነ ሰው ዲስ ማች ነው እንዲሁ አይኑን ጨፍኖ የሚከራከራችሁ። በእኛ ቤተክርስቲያን አስተምሮ እኛ ክርስቲያኖች እግዚአብሔር ተገልጦልን እግዚአብሔርን አይተነው ሳልነው፣ ቅዱስ ሚካኤል ተገልጦልን ቅዱስ ሚካኤልን እያየነው ሳልነው፣ መልአኩ ቅዱስ ገብርኤል ብስራተ መልአክ ተገልጦልን ብስራተ መልአክ ቅዱስ ገብርኤልን እያየነው ሳልነው የሚል አስተምህሮ ቤተክርስቲያናችን የላትም። ቅዱሳት ስዕላቶች ምንድን ናቸው አለን ቅድም? ክርስቲያኖቶች ወንድሞች ገላጮች ናቸው። ወንጌል ቆይ እቺን ልጨርስ፣ ግድ የለም ችግር የለም። እቺን ሀሳብ ልጨርሳል።
ሰዓት ሞላ። አይ ግድ የለም አሁን ሰው እየተማረ ስለሆነ እኔ ራሴ አይ ሰዓት ይሞላል። ግድ የለም ምን እየጻፍኩ ሀሳብ እኔ እኮ እየጻፍኩ ነው እርሶ ከሚናገሩት እኮ። እሺ እኮ እቺን ሀሳብ ብቻ ልጨርስ ይፈቀድልኝ። እንዴት ነው አይደለም ስንነጋገር እቺን ሀሳብ ብቻ ልጨርስ። ዳድ አንድ ደቂቃ ጨርስ። እሺ ሰው ቅዱሳት ስዕላቶች እነገሌ አይተው ሳሉ የሚባል አስተምሮ የለም። ቅድም በአንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ እንዳነሳ ነው። ለምሳሌ የኪሩቤል መላእክትን ስዕል የሳለው ሰው ኪሩቤል ተገልጠውለት ክንፎቻቸውን ዘርግተው እያየ ሳለ የሚል መጽሐፍ ቅዱስ የሆነ ጽንሰ ሀሳብ የለም። ስዕላት ገላጮች ስለሆኑ ክርስቲያኖቶች ወንድሞች መላእክት እንደሆኑ እንዲያጠይቅ ክንፎችን አድርጎ ሳላቸው። ኪሩቤል ምንላቸው በአራት ገጽ ያሉ መላእክቶች ናቸው። ስለዚህ ገላጭ በሆነ መልኩ አስቀመጣቸው ይላል እንጂ መጽሐፍ ቅዱስ እያያቸው ተገልጦለት ሳለ የሚል ሀሳብ የለም። ባጭሩ ቅዱሳት ስዕላቶች ፎቶግራፍ ናቸው ወይ? አይደሉም። በቤተክርስቲያናችን ያላቸው አገልግሎት የፎቶግራፍ አገልግሎት ነው? አይደለም። እዚህ ጋር የምትመለከቱን ሰዎች በአጠቃላይ ገጻችን እዚህ ጋር ያለው ፎቶአችን ነው። ቅዱሳት ስዕላት ግን ፎቶግራፍ ናቸው የሚል የቤተክርስቲያን አስተምሮ የለም። አገልግሎታቸውም ይፍን የፎቶግራፍ አይደለም፣ ገላጮች ናቸው። ወንጌልን ቅዱስ ቤተክርስቲያን የምሰብክባቸው ማለት ነው። ስለዚህ ቅድም አይተናል። ስዕላት መጽሐፍ ቅዱሴ ናቸው፣ መጽሐፍ ቅዱስ መሰረት አላቸው። በቤተክርስቲያናችን ያላቸው አገልግሎት ምንድን ነው ብለናል? ቅዱስ ቤተክርስቲያናችን በሶስቱም ቋንቋ ወንጌልን የምትሰብክ የክርስቶስ ቤት ስለሆነች ስዕላዊ በሆነም ቋንቋ ገላጭነት ወንጌልን ትሰብካለች። በመጽሐፍ ቅዱስ የተቀመጡትን ሐሳቦች በአጠቃላይ ገላጭ በሆነ መልኩ ታስቀምጣለች። ለምሳሌ ሐዋርያ ሥራ ላይ ጳውሎስ ኢየሱስ ስለሚለው ስም በሰይፍ እንደተቀላ መጽሐፍ ቅዱስ ይናገራል። ያንን ገላጭ በሆነ መልኩ ቅዱስ ቤተክርስቲያን ወንጌልን ለልጆቿ ተሰብካለች። ከስዕሉ ስር እንደውም ይቀመጣል ገላጭ ስለሆነ ቅዱስ ጳውሎስ ስለ ክርስቶስም በሰይፍ እንደ ተቀላ ተብሎ፣ ጴጥሮስ ስለ ክርስቶስ ተዘግዝቆ እንደ ተሰቀለ። አያችሁ። በቤተክርስቲያናችን ያላቸው አገልግሎት ይሄ ነው። በዚህ ሐሳብ ላይ ጥያቄዎች ካሉ ወንድማችን ፓስተር ሶፊ አሁን ባነሷቸው ሐሳቦች ላይ ስፔሻሊ እኛ በቤተክርስቲያናችን ከምንገለግልባቸው አገልግሎቶች ጋር ጥያቄ ካለ አሁን መቀጠል ትችላለህ። ስላደመጥከን አመሰግናለሁ። አንደኛ ስለሰጡኝ መልስ በጣም አመሰግናለሁ። አንደኛ ጥያቄ ፎቶዎች አይደሉም ስዕሎች ናቸው፣ በሰው እጅ የተሳሉ ናቸው ብለዋል አይደለም? እያረጋገጡልኝ። አዎ መጽሐፍ ቅዱስ በሰው እጅ እንደተጻፈ ቅዱሳት ስዕላቶችን በሰው እጅ የተሳሉ ናቸው፣ መጽሐፍ ቅዱስ መሰረት ያላቸው። ጥሩ። ስዕል ከሆኑ ለተሳሉት ለምን ይሰገዳል የሚለውን አንደኛ ጥያቄ እናነሳለን። ስዕል ስለሆኑ ለምንድን ነው ለስዕላት የሚሰገደው የሚለውን እናነሳለን። ሁለተኛ ለምሳሌ ሰው ናቸው ይታወቃሉ፣ ኢትዮጵያዊ ወይም ግብፃዊ ከየትኛውም ሀገር የሆኑ ለምሳሌ እነ አቡነ ተክለ ሃይማኖት ስዕል ናቸው ፎቶ ናቸው? እነሱስ የእነሱንም ምክንያቱም በአካል የሚታወቁ ስለሆኑ ስዕል ናቸው ፎቶ ነው የሚለውንም ያነሳሉ። ከዛ በተረፈ ሶስተኛ ላይ ምን አሉ? ስዕላት አብዛኛውን የሚጠቅሙት መስማት ለማይችሉ ሰዎች ነው። መስማት ለማይችሉ ሰዎች ገለጻ በሆነ መልኩ በቤተ ክርስቲያን ከዛ ወንጌል ይሰበክላቸዋል በስዕል ምክንያት ብለዋል። ጥሩ ነው። ይህንን ካነሱ እንደዛ ላልኩኝ ፓስተር ይሰበካል፣ በዛ በስዕላት ይሰበካል አላሉም እንዴ? ቆይ ያልኩትን ልድገምልህ ወይ? በመጀመሪያ እንዲህ ብለሃል ብሎ ቁጥር ማለት ሳይሆን ያልኩትን ልድገምልህ። አዎ ስለጻፍኩ ነው ወይ ደግሞ ስጽፍ ልክ አይደለሁም ማለት ነው? አዎ ያው አንዳንድ ሰው የሆነ ስለጻፈ ብቻ ትክክል ነው ማለት አይደለም። ምናልባት በሐሳብ እኮ የምፈልገውን እየሰማው ነው ማለት ነው ወይ ሊሆን ይችላል። ስለዚህ ልድገምልህ። ቆይ ልድገምልህ። ቅዱሳት ስዕላቶች ከመስማት የተሳናቸው የተያዘው ነው የሚያስፈልግ። ቆይ እኔ ላነሳው ነው። አሁን እኮ ያለውን ነው የምንደግመው። ፓስተር ግን አንተ አዳምጠኝ። ቅዱሳት ስዕላቶች በቤተክርስቲያናችን ያላቸው አገልግሎት በአብዛኛው አካል ጉዳተኛ ለሆኑ ሰዎች ነው ብለናል ወይ? በፍጹም አላልንም። ግን ኢቭን ዲስማች እንኳን ያገለግላሉ። ለምሳሌ ነው የምላችሁ ወንጌልን ለዓለም ሁሉ ሰብካለን የሚል አነጻጽሬ ልንገራችሁ። አንድ የፕሮቴስታንት አዳራሽ ውስጥ መስማት የማይችልን ሰው እንኳን ብትወስዱት ምሳሌ ኦብዘርቭ በማድረግ ብቻ በማየት ብቻ ሊረዳ የሚችለው የክርስቶስ ቃል ምንድን ነው ስትሉ ምንም ሊረዳ የሚችለው የክርስቶስ ቃል የለም። ምንም እዚህ ጋር መሽኮርመም አያስፈልግም። ለምሳሌ ይህ ሰው መስማት አይችልም። ሰው እዛ አዳራሽ ውስጥ ይዛችሁ ስትገቡ ሰዎች ሲዘሉ ሊመለከት ይችላል።
መሬት ላይ ሲንከባለሉ ሊመለከት ይችላል። ስሪፒስ የለበሰ ሰው እጆቹን እየጫነ ሰዎችን ሲጥል ሊመለከት ይችላል። መልሱ ትተው ወደ ፕሮቴስታንት ጋር ሄዱ። ኮርሶ ቆይ አይደለም። እኔ ያለኝን ሐሳብ እንዴትም አድርጌ ልግለጸው ፓስተር። አሁን አንተ ጠያቂ ነህ፣ እኔ ደግሞ ፕሮቴስታንት ጋር ምን አስኬዶት እርሱ ቆይ አንድ ጊዜ መሄድ እኮ አይጠበቅብንም። የምናውቀው ነገር እኮ ነው። እኔ ታች ሆኜ ልማር እንቅልፌ መጣ። ትናንትና 9 ሰዓት ላይ ነው የተኛሁት በላይቭ ጉዳይና ግን አዳምጠው ዲያቆን የሚያስተምረው ትምህርትን አዳምጠው። ሶፊ የእነ የምትሄደው ለምን ነው የምትሄደው? ቁጭ በል እንጂ እኔ ቀላ ጌታ እንቅልፌ መጣ እኮ ጨፍና አይንህን። ቀጥል ሶፊ፣ ዲያቆን ቀጥል። እንደዛ ከደከመህ እረፍት አይደል? ምንም ችግር የለውም። እንደዛ ፎቶ አድርገና እንትንን ፎቶ አድርገው እንደዚህ ፎቶ በቃ አለ። ከዛ ማን ኑር አትኑር አይታወቅም። በቃ ከዛ ስተኛ እንደዛ ነው የምታደርገው። እናሳ እኔ የምፎገረው ስል ብቻ ነው። እሺ ወደ ሐሳቡ እንመለስ። ክርስቲያኖች ወንድሞች በደንብ አዳምጡን። እሺ የቅዱሳት ስዕላቶች አገልግሎት ምንድነው ብለናል? ለነንተና ለነገል አይደለም ያለው። ቅዱሳት ስዕላቶች በቤተክርስቲያናችን ያላቸው አገልግሎት ወንጌልን ለመስበክ ነው። የቤተክርስቲያን ልሳኖች ናቸው። ቅዱሳት ስዕላቶች ቋንቋዎች ናቸው። ቋንቋ በሶስት ይከፈላል። ይሄንን አሁን ፓስተር ስንናገር አልሰማንም። ይኸውላችሁ ትልቁ ችግር እዚህ ጋር ነው። ቋንቋ በስንት ይከፈላል አለን? በሶስት። አንደኛው ሊተራል የሆነ ላንጉዌጅ ቃል በቃል የምንነጋገረው ቃል፣ ሁለተኛው የምልክት ቋንቋ፣ ሶስተኛው ስዕላዊ ቋንቋ። ቅድስት ቤተክርስቲያናችን በሶስቱም ቋንቋዎች የክርስቶስ ኢየሱስን ወንጌል ትሰብካለች። በቃ ወንጌል የሚሰበከው ለማን ነው? ለዓለም ሁሉ። እሺ አሁን ፓስተር የሆነ ፒክ አድርገህ የሆነ የሰማውን ፓርት ብቻ ኦኬ ለነገሌ ነው ማለት የለብን። ወንጌል የሚሰበከው ለማን ነው ብለናል? ለዓለም ሁሉ። ቤተክርስቲያናችን በሶስቱም ቋንቋ ወንጌልን የምትሰብከው ለነገሌ ብቻ ሳይሆን ለዓለም ሁሉ ነው። ለምሳሌ በምልክት ቋንቋ ስንሰብክ ቅድም የሆነ ምሳሌ አንስቼልሃለሁ ፓስተር፣ አሁንም ልድገም። ለምሳሌ እኛ በባለፈው መስከረም ላይ መስቀል በዓል ስናከብር ሰንበት ተማሪዎች ብቻ 9500 ሆነው ነው የወጡት። 9500 ሆነው ወጥተው ለምን ሬንጀር አለበሱ? የሆነ ተመሳሳይ ካኪ ለብሰው ምናምን ለምን ሃ እያሉ አላለፉም? ምክንያቱም እኛ አክት የማድረግ ዓላማ የለንም ወንጌልን የሚመስበክ እንጂ። አክት የማድረግ ፍላጎት ያላቸው አንዳንድ ሰዎች ሬንጀር ለብሰው መጽሐፍ ቅዱስን ይዘው የኢየሱስ ወታደር ነኝ እያሉ ዱ ያደርጋሉ። ቤተክርስቲያን ውስጥ ግን ቆይ እስኪጨርስ አንድ ጊዜ አዳምጠኝ ፓስተር። ቤተክርስቲያናችን ግን አክት የማድረግ ዓላማ የላትም፣ የመተወን ፍላጎት የላትም። ወንጌልን ነው የምትሰብከው። በምልክት ቋንቋ ወንጌልን ስትሰብክ ሰዎች እንዴት ይመለከቱናል ሳይሆን የምትለው በአራቱም ፕሊዝ ቆይ አንድ ጊዜ አዳምጠኝ ፓስተር እስኪጨርስ። በሁሉም ቋንቋ ወንጌል ትሰብካለች። ስለዚህ በምልክት ቋንቋ ነጭ ለብሰው ነው የወጡት አለን። ለምሳሌ ቅድም ነጭ ለብሰው ሲወጡ በምልክት ቋንቋ ወንጌልን እየሰበኩ ነው። ከድቅድቅ ጨለማ ወደሚደነቅ ብርሃን ክርስቶስ እንዳሸጋገረን እየሰበከ ነው። ነጭ የምንለብሰው ለዛ ነው። ለምሳሌ ስንዘምር እኛ ዝም ብለን ጭፈራ አንጨፍርም። እኛ ሰይጣናዊ ጭፈራ ለክርስቶስ ይቀርባል ብለን አናምንም። እጆቻችንን እናሸበሽባለን። ይሄ በምልክት መስበክ ማለት ነው። እጆቻችንን ስናሸበሽ ምን እያልን ነው? ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ጌታችን ኢየሱስ ክርስቶስ ጸሐፍት ፈሪሳውያን ወዲህ ወዲያ እያደረጉ እንዳንገላቱት እያሰብን ከሕማሙ ጋር እየተባበረን ነው የምንዘምረው። ከዛ አሸብሽበን ደግሞ እናጨበጭባለን። ኃያል የሆነ አምላካችን የሚፈራ ግሩም ሆኖ ሳለ በእኛ ዘንድ ግን ትሑት የሆነው ጌታ በጥፊ መጸፋቱን እያሰብን እናጨበጭባለን። ቤተክርስቲያን በምልክት ትሰብካለች አለን ቅድም። ይሄ ብቻ አይደለም፣ ስዕላዊ በሆነ ቋንቋ ወንጌልን ትሰብካለች። ለምን? ስዕላቶች ቋንቋዎች ስለሆኑ። አሁን ወደ ጥማት ወደ ተሳናቸው ወደ ምን ልመጣ ነው? አዳምጠኝ። ለምሳሌ በምልክት ቋንቋ የሚናገሩ ሰዎችን አነሳን ምሳሌ ብለን። በምልክት ቋንቋ የሚናገረን ሰው መስማት የማይችለን ሰው ለምሳሌ ወደ ፕሮቴስታንት አዳራሽ ብንወስደው በማየት ኦብዘርቭ በማድረግ ብቻ የሚገባው ወንጌል አለው? የለም። ድራማ ብቻ። ተረዳሁት እኮ እኔ ተረድቻለሁ። የተረዳሁት ነገር ምን አለ መሰሉት? አይ ዲያቆን ልክ ነው። እኔ ሌላ ጥያቄ እንደ እርሶም ቅድም
እንዴ አይደለም። ቅድም እርሶን እኮ 10 ደቂቃ እኮ ሰማሩ። መሆን የለበትም ስመልስ ለፓስተር ሶፊ ብቻ ሳይሆን አይንዲ የሚባል መቼ ጥያቄ ገና ጥያቄ ነው። ቅድም 10 ደቂቃ አወሩ። አሁን ሌላ 10 ደቂቃ እርሶ ብቻ ነው አንተ ጠይቀህ አንተ ብቻ ነው ያደረከው። ቆይ አይደለም ቅድም መጀመሪያ የሳቱት ነገር እርሶ ሁለቱም አይደለም ሁለቱም ደምረው አሁን እኮ ይሄ እኮ ቻይልድሽ የሆነ ነገር እኮ ነው። ሰዎች ዲስማችም አንደ ልጅ እኮ መሆን የለብንም። አሁን ይኸውልህ ለአንተ ብቻ አይደለም መልሰው እርሶ ብቻ ነው እንደሚያወሩት ታዲያ እኔ ብቻ ነው የማወራው አላልኩም። ሐሳቡን ልጨርስ ብቻ ነው ያዘው አይደለም። ተመስገን ቅድም የያዘው አይደለም። ተመስገን ቅድም የያዘው ይሄ ምስል የቅድስት ድንግል ማርያም አይደለም ነው ብዬ ጠይቄታለሁ። አልመለሱም። የማን ነው ይሄ? ልመልስ ነው ፓስተር። አሁን የሰባ ሐሳብ አይደለም እኮ ይሄ በጣም ሲምፕል ነገር ነው። እንመልሰዋለን ፓስተር። እኔ እኮ ሲምፕሉን ሲምፕል አድርገው ይመልሱ። ይሄው 30 ደቂቃው ነው ተርሶ ሲያወሩ እናዳምጠኝ ፓስተር እንዴ እኔ የፈለኩት ነገር ብቻ ይነገርልኝማ ማለት እኮ የለብህም። አሁን ስለ ቤተክርስቲያናችን ስንናገር ፓስተር እንደውም እኮ ለአንተ እኮ ልዩ ቦታ የሚኖረን ምንድነው? ብዙ ጊዜ ፓስተር ሶፊ የቅድስት ቤተክርስቲያንን ትምህርት ስናስተምር ፖዚቲቭ ሆኖ ይሰማናል እያለን ነው። አሁን ደግሞ ፖዚቲቭነትን ትተህ ደግሞ ዝም ብለህ ካልሰማሁ ነው ማለት የለብህም። እንወድሃለን፣ እናከብርሃለን። ስለዚህ ለአንተ ያለን አክብሮት አይደለም ማንንም እሰማለሁ። እኔ አሁን ያልኩት ጥያቄ ስጠይቆት እርሱ ጥያቄ ነው የጠየኩት። እኔ አይደል እንደ ጥያቄ ነው ያነሳሁት። ቆይ አንተ በለኝ ችግር የለውም ፓስተር። አሁን እኔ አንተ በለኝ ችግር የለውም። እኔ አንተ እኮ ለኛ ወንድማችን ነህ። አሁን እኔ እኮ እርሶን ነው የጠየኩት። ቆይ እኔ አንድ ማልስማማበት ነገር አለ። ምን አለ መሰለህ ፓስተር፣ አሁን ጣልቃ 10 ጊዜ የምትገባው ለምሳሌ እኔ እናንተ ስለምንተዋወቅ ከሆነ የኔ እናንተ ትውውቅ የኔ እናንተ ትውውቅ እርሶ ጋርም ያለው አይደለም። የኔ እናንተ ትውውቅ ለወንድማማችነት እንጂ አይደለም። የቤተክርስቲያን ትምህርት ላይ እንደፈለጉ ለመሆን አይደለም። እርሶ ጋርም ያለ ሰው ይፍረድ፣ ጋርም ያለ ሰው ይፍረድ። በትዕግስት የኔ ወዳጅነት ማንንም ሰው እኔ ከማንም ጋር ይሁን እኔ ወዳጅነቴ ክርስቶስን የሚበጅ እንዲሆን ነው የምፈልገው። ስለዚህ አሁን ለፓስተር ሳስረዳ 1000 ምናምን ሰው ቁጭ ብሎ እየሰማ ነው ይጋር ፓስተር ሶፊ ጋር በጣም ብዙ ሰው ቁጭ ብሎ እየሰማ ሌላም ሰው ቤት በጣም ብዙ ሰው ቁጭ ብሎ እየሰማ የሌላው ጥያቄ ሳይመለስ ለሌላውም እየተናገረ ሌላውም ሰው እያደመጠ ነው። የሌላው ሐሳብ ሳይመለስ የለም የኔ ብቻ ካልሆነ ማለት በፍጹም ልጨርስ እቺን ሐሳብ ቆይ አንድ ጊዜ አሁን እንኳን በዚህ ሰዓት ውስጥ እንኳን ወደ 4 ጥያቄ ጠይቃል ፓስተር። አንደኛ ስለ ስግደት አነሳ፣ የሆነን ሐሳብ ጨርሰን ሳንሄድ ማለት ነው። ስለ ስግደት አነሳ፣ ገና አላወራንም ስለሱ። ከዛ በኋላ ደግሞ ስለ ፎቶግራፍ ከእንደገና አነሳ። ከዛ በኋላ ደግሞ አሁን ይሄ አሁን የምናወራውን ሐሳብ ለመስማት ከተሳናቸው ጋር ተያይዞ በጣም የሆነ የተሳሳተ ጥያቄ ላድርግሎትና እኔ ጥያቄን እንደገና ልድገምሎትና ትሰማኛለህ ወይስ ፓስተር? አይደለም እኔ እወድሃለሁ፣ በጣም ነው ማከብርህ ፓስተር። ለሁሉም ሰው እንዲበጅ እኔን ታደምጠኛለህ። ይሄን እንዲናርጋ እንደ ቅድሙ ጥያቄ ላቀርብና እንደ ቅድሙ አሁን የጀመርኩትን ፓስተር የጀመርኩትን ስመልስ አሁን ታደምጠኛለህ ወይስ አታደምጠኝም? ፓስተር ፈቃደኛ ከሆንክ ኮርሶ ማስገደድ አልችልም። ኦኬ ጴንጤ አዳምጥም። እሺ በቃ ችግር የለውም። አይዞህ አስቸጋሪ ሰው ነህ እውነት። እሺ በቃ ችግር የለውም። ስለዚህ ይሄንን ሐሳብ ይሄንን ትምህርት የግድ አንተ በሌለህበት ለሌሎች ሰዎች ማስተማር ይኖርብናል ማለት ነው፣ መስማት ለሚችሉ። ካልሆነ ግን ጠይቀህ ሲመለስ ደግሞ ቆይ እዚህ ጋር የሆነ ነገር አለ ምናምን የምትል ከሆነ ፓስተር በጣም አስቸጋሪ ነው የሚሆነው። ስለዚህ እኮ እኔ አሁን ጠይቀህ ነው እየመለስክ ያለው። ኧረ በእናትህ ሶፊያ አበጥብጠው፣ በእናትህ እንዴ! በጌታ በኢየሱስ ስም ኧረ አበጥብጠው። በጣም ብዙ ሰው ከታች እየመራችሁ እኮ ነው። ቆይ እንደዚህ እናድርግ ፓስተር፣ በቅዱሳት ሰላት ጋር ተያይዞ በቃ ጥያቄዎች ካሉ ይሄው ቤቴ ክፍት ነው። በጣም ነው የምንወድ ታውቃለህ፣ በጣም ነው የምናከብረህ። የኛ ቤት ያንተ ቤት ነው፣ ያንተም ቤት የኛ ቤት ነው። እኛ ጋርና ሌሎች እህቶች ወንድሞች ጆን ያደርጋሉ፣ አብረን ትማራለህ። በዚህ መንፈስ ግን አሁን ታች ያሉ ሰዎች ጭቅጭቅ እንዲሰሙን አልፈልግም በግል። ስለዚህ የክርስቶስ ቃል ጥያቄን ያነሳሁት አንደኛ አልተመለሰልኝ። የአቡነ ተክለ ሃይማኖት ስዕል ነው ፎቶ ነው። ከቅዱሳት ሰላቶች ጋር ጥያቄ ካለ የኔ ቤት ክፍት ነውና እወዳለሁ። እሺ እንዴ ለምን ይሄዳሉ? ኦኬ ምንድነው መሰላችሁ፣ ትውውቅ ከቤተ ክርስቲያን ትምህርት አይበልጥም።
ከስዕላት ጋር ተያይዞ ጥያቄ ያላችሁ እንዳለ ገስ ላኩ። እሺ እቀበላለሁ። ክርስቶስን ያልበጀ ወዳጅነት ሊሆን አይችልም። እኔ ሶፊን በጣም ነው የምወደው፣ ግን ስለሆነ ሀሳብ ሲጠየቅ ያንን ሀሳብ አድምጠን ከተመለሰ በኋላ ነው። ለምሳሌ ስዕላት ይሰገድላቸዋል ወይስ አይሰገድላቸው የሚለውን ሀሳብ ስናወራ ስለዛ ሀሳብ ጋይስ አድምጣችሁ ነው ሌላ ጥያቄ መጠየቅ ያለባችሁ። ስለ ስግደት ጠየቃችሁ። ኦኬ ስግደት ምን አለ መሰላችሁ መጽሐፍ ቅዱስ ላይ እንዲህ ይላል ብለን ስንጀምር እቆይ አይደለም ይሄኛው እሺ እዚህ ጋር ያለው ይሄኛው ምንድን ነው እሺ ይሄን መልሶ ምናምን፣ ይሄ በጣም ቻይልሽ የሆነ ነገር ነው። የክርስቶስ ቃል እግዚአብሔር ቃል እንደዚህ እኔ በግሌ አልሰብክም። ስለዚህ አሁን በቅዱሳት ስዕላት ላይ ጥያቄ ያላችሁ ማንኛውም ሰው ስፔሻሊ ፕሮቴስታንት የሆናችሁ ቶች ወንድሞች ለእናንተ እድል እሰጣለሁ። ፈሪነ ለምትሉ ሰዎች ይኸው ኢንቫይት ልክ ያለው ከአንዳንድ ጊዜ ሰው እንዴት ራሱን በራስ ያስደስታል። ፕሮቴስታንት ቶች ወንድሞች ራሳችሁን በራሳችሁ ማስደሰት ትወዳላችሁ። ኤኒዌይስ እድል እየሰጠው ነው እና በመጽሐፉ ማስረጃ በቃ ፈሪነቴን አሳዩ። እሺ ለሁላችሁም እድል እሰጣለሁ። ወንድሞችም ካሉ አስገባሉ። እሺ ወንድማችን ማንን በል ስምህን? እንኳን ደህና መጣ። እንዴት ነህ? ሰላም ነህ? ስላሴ ይመስገን። ማንን በል ስምህን? ቦዲጋርድ አይታየም። አይቼዋለሁ። እሱን ስምን ስላልመሰለኝ ነው። ምን ማለት ነው? ይቅርታ ማላውቀው ነገር ስለሆነ ብዬ ነው። ምን ያደርግልሃል እሱ? እኔ የምልህ አሁን መጠየቅ ማለት ነው። ቆይ እያወራሁ ነበር። ሶፎንያስን ተረጋጋ። የምን መለጠጥ ነው? ስምን እኮ ነው የጠየቅን ልናወራ። ሰው ስትገቡ ፕሊስ ዳትማችማ አትለጠጥ ወዳጄ። ይሄ እዚህ ጋር የሆነ ካፌና ሬስቶራንት አይደለም። እንዲህ ተለጠጠ እዚህ ጋር ለእኛ አንተ አወራ አላወራ ለእኛ የምታመጣው ምንም ነገር የለም። ስለዚህ ስርዓት ኑሮህ እኔ ሪስፔክት ሰጠቼ በማወራ መልኩ የምታወራ ከሆነ ታወራለህ። ከዛ ውጭ የመንደር ወሬ ግን እዚህ እንድታወራ አልፈቅድልህም። ስለዚህ ስምህን ንገረን። ስምህም ከሆነ ወንድማችን እያለን እንቀጥላለን። ከየት ቤተ እምነት እንደመጣ ንገረን። ከዛ በኋላ ወደ ጥያቄ መግባት እንችላለን። አሁን ማይክን ክፈተው እያወራ ከሆነ ስለማይሰማ። እያወራ ከሆነ አይሰማም። የማይክ ምልክቱን ታች ክፈተው። ኦኬ ወጣ። ሰላም ነው። ሰላም አለይኩም ልትለን ነበር? አይ እኔ እንኳን ኦርቶዶክስ ነኝ፣ ግን አንዳንድ እዚህ መናፍቃን የሚጠይቁኝ ጥያቄ ነበርና ከወካቸው እንትን እንድሰጠኝ ነበር። ከርዕሳችን ጋር ተያይዞ ከሆነ ብቻ ነው ሻው መቀበለው። እሺ ርዕሳችንን ሰምተዋል? አዎ ስለ ስዕል አድኖ ስለ እመቤታችን አይደለ? እሺ ከዛ ጋር ተያይዞ ጥያቄ ካለ እንቀበላለን። እሺ ጠብቀን ገስረ። እሺ ፕሮቴስታንቶች ወንድሞች በማስረጃ እዚህ ጋር ገብታችሁ ማንም ሰው ፕሊስ እባካችሁን ከስራት አትወጡ። ሲቀጥል በእኛና በእናንተ መካከል ያለው የሀሳብ ልዩነት ብቻ ነው። ስትገቡ ጸብጸብ አይበላችሁ፣ ስትገቡ ነገር አይበላችሁ። በመጽሐፉ ማስረጃ በደንብ አድርጋችሁ ግን በቃ ይሄ ትምህርት ስህተት ነው ማለት ትችላላችሁ። እሺ እኔ ተወዳጆች ፕሊስ እባካችሁን በጣም ብሶ ነው የሚመጣው። እኔ ብቻዬን አንድ ነኝ። ሁሉንም ሰው ደግሞ እኩል የተቆጣውንም ያኮረፈውንም ምናምን ማባበል አልችልም እና ፕሮቴስታንቶች ወንድሞች ፕሊስ እባካችሁን በክርስቶስ ፍቅር ለመናችሁ ፖዚቲቭ ሆናችሁ አውሩን። እሺ ትዙ የሚል አካውንት ይሰማል? አዎ ይሰማል ወንድሜ። ሰላም ይብዛ። እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣሽው ትዝታ? እኔ ወንጌላውያን አማኝ ነኝ። ስለ ስዕል አድኖ ጥያቄ አለ። ወንጌላውያን አማኝ የሚባል ቤተ እምነት የለም። ፕሮቴስታንት እኮ ፕሮቴስታንት የትኛው ቤተ እምነት? ቃለ ሕይወት። ከቃለ ሕይወት። እሺ በቅዱሳት ስዕላቶች ጋር ተያይዞ ያለሽ ጥያቄ ምንድን ነው? አዎ ይመለካሉ ወይ ይሰገድላቸዋል ወይ ለማለት ያክል ነው። በጣም ጥሩ። መጽሐፍ ቅዱሳዊ ነው ወይ ለማለት ነው። መልካም። ስለዚህ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ከሚለው እንጀምር። ቅዱሳት ስዕላት መጽሐፎች አይደሉም ብለሽ ታምኛለሽ ትዝታ? ስዕሎች አዎ ማለት መጽሐፍ ቅዱሳዊ የሚል ነገር መጽሐፍ ቅዱስ ላይ ስለሌለ ችግር የለም። ተረድቼሻለሁ ሀሳብሽን ትዝታ። አሁን ግን አንድ ነገር ላይ ተረጋጊና አዳምጪኝ እሺ። አሁን ይሰገዳል ወይስ አይሰገድም የሚለውን ከማውራታችን በፊት
መጽሐፍ ቅዱሴ ናቸው ወይንስ አይደሉም የሚለውን ነገር ማስቀደም አለብን። እሺ ትዝታ። ስለዚህ መጀመሪያ አሁን እንግዲህ እኔ ፕሮቴስታንቶች የሚሉትን አስተምሮ ቅድም ስናገር ነበር። እስኪ እናንተ ፕሮቴስታንቶች ወንድሞች እናንተው ራሳችሁ ባለቤት ሁኑና ቅዱሳት ስዕላት መጽሐፍ ቅዱስ አይደሉም የሚል የመጽሐፍ ቅዱስ ማስረጃ ስጡ። እኔም አደምጣለሁ፣ እናወራለን። እሺ አንድ ማስረጃ ስጪ። መጽሐፍ ቅዱሳዊ አይደሉም የሚል አባባሌ ቃል በቃል አይደለም። እሺ ትዝታ፣ ለምሳሌ ኢየሱስ ያድናል የሚል ጥቅስ የለም አይደል መጽሐፍ ቅዱስ ላይ? ኢየሱስ ያድናል ይታደጋልም እንጂ አያድንም የሚል አሁን እኔ ኢየሱስ አያድንም ብዬሻለሁ ትዝታ። ለምን ፖዚቲቭ ያድናል የሚል አለ ወይ ስላልከኝ ነው። ቃል በቃል ኢየሱስ ያድናል የሚል ጥቅስ መጽሐፍ ቅዱስ ላይ የለም አይደል? አለ ቃል በቃል ምን ሊለኝ ይሆን ብለሽ ፈርተሽ ነው መሰለኝ። እሺ ታዩ ትዙ፣ ይኸውልሽ ምን ልልሽ ፈልጌ ነው መሰለሽ፣ ቃል በቃል መጽሐፍ ቅዱስ ላይ ኢየሱስ ያድናል የሚል ጥቅስ የለም። ኔትወርክ ነው መሰለኝ። ኢየሱስ ክርስቶስ አዳኝ እንደሆነ ግን መጽሐፍ ቅዱስ ይናገራል። የኢየሱስ ክርስቶስን አዳኝነት መጽሐፍ ቅዱስ በደንብ በሰፊው ይናገራል። ስለዚህ ስለ ክርስቶስ አዳኝነት ስንጠይቅሽ እኛም ስንጠየቅ የምናወጣው በቃ አለ እኮ። አዎ ታዲያ ስለ ኢየሱስ ብቻ ነው መጽሐፍ ቅዱስ የሚናገረው። ቆይ እህቴ ትዝታ፣ አንድ ጊዜ ምሳሌ እኮ ነው የነገርኩሽ እህቴ። ስለዚህ አንቺ ቅዱሳት ስዕላት መጽሐፍ ቅዱስ አይደሉም የሚል ቃል በቃል ልክ እኔ እንዳልኩት ጥቅስ አምጪልኝ አይደለም ያልኩሽ። በመጽሐፍ ቅዱስ የማስረጃ ስዕላቶች መጽሐፍ ቅዱስ እንዳልሆኑ የሚያሳይ ማስረጃ፣ ሐሳቡን የሚያብራራ የሚያስረዳ የመጽሐፍ ቅዱስ ጥቅሶች የለም። አብረን እንቀጥላለን። እኛም ደግሞ ጥቅሶችን እያወጣን እያሳየንሽ እንቀጥላለን። ትዝታ ምን ላይ እናውጣ? እኔ አሁን እያልኩ ያለሁት መጽሐፍ ቅዱስ እንግዲህ ስገዱ የሚለው ለኢየሱስና ለኢየሱስ ብቻ ነው ማለት ስለ ስዕል ምናምን አሁን እሺ፣ ስለ ስግደት እናወራ። እሺ፣ ስለ ስግደት በቃ ታዩ። ስዕላት መጽሐፎች ናቸው ወይስ አይደሉም የሚለውን ታዩ። ምን አሁንም እኔ ከእንደገና እያነሳው ከምንዝግ አንቺ ወደ ፈለግሽው ሐሳብ ልግባልሽ። ስግደት የሚገባው ለማን ነው እያልሽን ነው ትዝታ? ሲያልሹን ግን ለማን ብቻ ነው? አዎ የሚገባው ለማን ነው? አዎ ይሄ ለቅዱሳን የምትለው ለማርያምም መጽሐፍ ቅዱሳዊ ነው ምልክ ማለት ነው። አለ ወይ ይሰገድላችኋል ወይ? አዎ እና እሱን እናወራለን በደንብ ችግር የለውም ትዝታ። በመጽሐፉ ማስረጃ እናወራለን። እሺ መጽሐፍ ቅዱስ ግን አንቺ በቤተ እምነትሽ ስግደት ለማን ብቻ ነው የሚገባው ይልሻል። መጽሐፍ ቅዱስ ምን ይላል? ለማን ብቻ ነው የሚገባው ይላል በእናንተ አስተምህሮ? ለኢየሱስ እና ለኢየሱስ ነው እንግዲህ እኮ ለኢየሱስ ኦፍኮርስ ያምልኮ ስግደት ይገባል። ግን ለኢየሱስ ብቻ ነው ስግደት የሚገባው? ለአብ ለወልድ ለመንፈስ ቅዱስ ነው በቃ እኮ ስግደት። ወይም ደግሞ ጥያቄውን ግልጽ ላድርግልሽ ትዙ ለማለት የፈለኩት ስግደት ሁሉ አምልኮ ነው ብለሽ ታምኛለሽ ትዝታ? አዎ አምልኮ ነው። መዝሙር አምልኮ ነው። ለጌታ የሚቀርበው ሁሉ ነገር አምልኮ ነው። እንግዲህ ከዛ ውጭ ነገር አለ? ሌላ ነገር አለ? ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ማስረጃ ስጪን እስቲ። የትኛው የመጽሐፍ ቅዱስ ክፍል ላይ ነው ስግደት ሁሉ አምልኮ ነው የሚል ጥቅስ ያነበብሽው? ከዛኛ ደግሞ ስግደት ሁሉ አምልኮ እንዳልሆነ የምትለው ስለዚህ አምልኮና ስግደት ይለያል። ስግደትና አምልኮ ይለያል። አንተ እኔ አሁን ምንም አላልኩሽም ትዝታ፣ እባክሽን አንድ ጊዜ አዳምጪ። አንቺ እንዲህ አይነት ትምህርት ስህተት ነው፣ እንዲህ አይነት ትምህርት መጽሐፍ ቅዱስ መሰረት የለውም ስትይ መጽሐፍ ቅዱስ መሰረት አንቺ ሊኖርሽ ይገባል። ስለዚህ መጽሐፍ ቅዱስሽ ላይ እኛ እናሳይሻለን። እሺ ትዙ ስዕላት መጽሐፍ ቅዱስ እንደሆኑ ስለ ስግደት በቤተክርስቲያናችን ያለው አስተምሮ ምንድን ነው? ትዙ በጣም በትንሽ አስቸጋሪ ባህሪ ያለብሽ ከመጽሐፍ ቅዱስ ነው እንኳ ሳይሻል ያለው ድሮም ከመጽሔት አይደለም ማሳይሽ። ከመጽሐፍ ቅዱስ ላይ መጽሐፍ ቅዱስን መሰረት አድርገን ስዕላት መጽሐፍ ቅዱስ መሰረት እንዳላቸው በእኛ አስተምህሮ ስግደት ምን አይነት አገልግሎት ነው ያለው፣ ስግደት ምንድን ነው፣ በመጽሐፍ ቅዱስ ማስረጃ እናወራለን። በመጀመሪያ ግን ስግደት ሁሉ አምልኮ ነው ወይ ስልሽ አዎ አምልኮ ነው ብለሽኛል። አንድ ሲምፕል ቨርስ ስጭን፣ ስግደት ሁሉ አምልኮ ነው የሚል አንድ ጥቅስ። ምናልባት አሁን ለጊዜው ካላወቅሽው ደቂቃ እንስጥሽ፣
እስከዛ ሌሎች ፕሮቴስታንቶችን እድል እንስጥ ከስዕላት ጋር ተይዞ ጥያቄ እንዲያነሱ። ከዛ አንቺ ጥቅስ ፈልገሽ ከእንደገና ማይክሽን ከፍተሽ ታወሪያለሽ። ከቻልሻውን ስጪኝ፣ ካልሆነ 2 ደቂቃ 3 ደቂቃ እንስጥሽ፣ ፈለግ ገርይና ተመልሰሽ እናወራ። ትዝታ እንዴት ይሻላል? ይሰማል? አዎ ይሰማል። ትዝታ ይሰማል። መጽሐፍ ቅዱስ የማስረጃ ሰጪን ስግደት ሁሉ አምልኮ ነው የሚል እኔ ለጠየኩ አባ ለጠየኩ ፈለገ ለጠየኩ እኮ መልስ አልሰጠኝም። ይሰገድላችሁ እኔ ሰጥቼሻለሁ ብያለሁ። ትዝታ እኔ መልስ ሰጥቼሻለሁ። መልስ ስጠኛ ልለፈው ብዬሻለሁ። ትዝታ መልስ ስጠኝ እባክሽን፣ አዳምጪኝ እኮ እናወራለን። እኛ ልንመልስልሽ ነው። በመጀመሪያ ምንም አይነት መጽሐፍ ቅዱስ ሞራል ሳይኖርሽ ጌታ ሆይ ትዝታ ለጊዜው መልሳለሽ ወይስ የለሽም? እንዳንጨቃጨቅ። አንዳንድ ጊዜ ምንም አይነት ምላሽ የሌላቸውም ሰዎች ዝም ብሎ አውቆ ጭቅጭቅ ይፈጥራሉ። ትዝታ ለጊዜው አንቺው መጽሐፍ ቅዱስ ማስረጃ ያለሽ ወይስ የለሽም? ብዙ ፈርዘራኒ ጥያቄው እኮ እኔ መልስ አልተመለሰልኝም። አሁን የጠየኩሽን አንድ ጊዜ መልሽልኝ። እኔ መልስልሻለሁ። ጌታ ሆይ ትዝታ ምን ሆነሽ ነው? እኔ መልስልሻለሁ። አንቺ ግን መጽሐፍ ቅዱስ መሰረት አለሽ ወይስ የለሽም? ለጊዜው በቃ አሁን ባጭሩ አሁን ለጊዜው መጽሐፍ ቅዱስ መሰረት አለኝ ወይም የለኝም በይን፣ እኛ እንመልስልሻለን። እኔ ከጥግ እስከ ጥግ መጽሐፍ ቅዱስ በጣም በቂ መልስ ያለው እኮ ነው። እኔ ማም በቃ አንድ ቨርስ እኛ ይኸውልሽ 10 ጥቅስ ልናወጣ ነው። ቆይ አዳምጪ። ስግደትን የሚመለከት 10 ጥቅስ ልናወጣ ነው። አንቺ አንድ ጥቅስ ስጪን እስቲ። ስግደት ሁሉ አምልኮ ነው የሚል አንድ እስቲ መሰረት እኮ ካለሽ እኮ በቃ በሱ ነው። ከዛ እኔን ጠይቀኝ ደግሞ የምትጠይቀኝ የትኛው ነው የምትጠይቀኝ? ለስዕሌቱ ጋር እንደምትሰግዱ ለጊዜው በቃ ችግር ልልፍሽ በቃ ትዝታ ይኸውልሽ ለሌላው ጊዜ ቆይ ልመልስልሽ ነው። የሆነ ጥቅስ ልጀምር ነው። አይዞህ እኔ አልሽኮረመም። እሺ እኔ ክርስቲያን ነኝ፣ ኦርቶዶክስ ክርስቲያን። ስለዚህ በመጽሐፍ ቅዱስ የማስረጃ ጥቅስ እያወጣሁ በደንብ አድርጌ አሳይሻለሁ። ለሌላው ጊዜ ግን አንቺ አንድ ባህል ማድረግ ያለብሽን ነገር ልንገርሽ። ለጊዜው ማታውቂያቸውን ነገሮች አላቅም በይ። ለምን ወጣሽ? አሁን ለምሳሌ ጌታ ሆይ ለምንድን ነው የወጣሽው? በጣም አታርክሙን። እንደው በመድኃኒዓለም አታርክሙን። እሺ እንቀጥል። ግርምሽ የሚል አካውንት ይሰማል? ግርምሽ ወንድማችን እንደምን አለ? አቤት ሰላም፣ ደህና ነኝ። ከየት ቤተ እምነት ነው የመጣኸው ግርምሽ? ያው እዚሁ ከኦርቶዶክስ ወይም ደግሞ እኔ ራሴን ዞሮ ዞሮ ከተጠራጣሪ ኦርቶዶክስ ከሚባለው የሚመደቡት ነኝ። ተጠራጣሪ ኦርቶዶክስ የሚባል ቤተ እምነት አለ ሳይሆን ራሴን አንዳንድ ነገር በመፈተሽ የሆነ ነገር በቃ የሚያጠራጥርህ ነገር አለ አይደለ? እሱ ነገር በማሰብ ነው። እሺ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዳሴ ጸሎት ወቅት ስንት መጽሐፍቶች ይነበባሉ ግርምሽ? አይ ይሄንን ሙሉ ኦርቶዶክስ አማኝ ያውቀዋል ብዬ አላስብም። ያውቀዋል። የምታየውን ነገር እኮ ነው የጠየቅኩህ። ለምሳሌ እኔ አሁን መነጽር አድርጌያለሁ አላደረኩም ግርምሽ? ኖ አድርገሃል። ለምሳሌ አድርጌያለሁ። አይተህ ስለ እውቀት አይደለም እኮ የጠየቅኩህ ግርምሽ። አይተህ ልትመልስ የምትችለውን ነገር ነው የጠየቅኩህ። ኦኬ ኦርቶዶክስ ቤተክርስቲያን አማኝ ነህ? በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለ ሰው ነህ? የጸሎት ሁሉ ትልቁ ጸሎታችን ለምሳሌ ቅዳሴ ነው። አንተ ሁልጊዜ አትሄድ። በህይወት አጋጣሚ አንዴ ግን መቼም ሄዳል በእርግጠኝነት። በጣም ጊዜ ሄጃለሁ። በቃ ቃሉ ያሰማልኝ። ስለዚህ በቅዳሴያችን ጸሎት ወቅት ስንት መጽሐፍቶች ይነበባሉ? በአይን ያየውን ብቻ ንገረኝ። ኦርቶዶክስ አትሆን ኦርቶዶክስ ነኝ እያልክ ሊሆን ይችላል። ሶሻል ሚዲያ ላይ እንደዚህ አይነት ሰዎች ይመጣሉ። ስለዚህ እንድንለይ እነሱም አንተን ከነሱ ለይተን እንድንመለከት ኦብዘርቭ ያደረግከው ንገረን እስቲ። ስንት መጽሐፍቶች ይነበባሉ በቅዳሴያችን ወቅት? በርካታ መጽሐፍቶች እንደው ከስንት እስከ ስንት? ከ10 እስከ 11 ወይስ ገድላት ታምራት? ለምሳሌ የምን ገድል ይነበባል በቅዳሴያችን ወቅት? ምሳሌ ነው። እሺ ኤግዛክት ሁሉንም መናገር አይጠበቅብህም። ለምሳሌ በቅዳሴያችን ወቅት ምን የገድላት መጽሐፍቶች ይነበባሉ? የማን ገድላት?
ለምሳሌ በሄድኩበት በእለቱ ሲሆን ገድለ ተክለ ሃይማኖትም ሊሆን ይችላል። ገድለ በቃ በዛን እለት ያደረጉት ገድል የሚነበብ አሁን እኮ ለምሳሌ በብዙ ገላቶች አሉ አይደለ? በቅዳሴ ወቅት የሚነበቡት ከነዛ ውስጥ የማን ሲነበብ አይተሃል? ምሳሌ የተወሰኑትን ጥራልኝ። ገድለ ተክለ ሃይማኖት ለምሳሌ አቅራቢያ ያለው ቤተክርስቲያን ነው። በቃ ስለሆነ ኦኬ፣ ተክለ ሃይማኖት ቤተክርስቲያን በቅዳሴ ጸሎት ወቅት እሺ፣ ገድለ ተክለ ሃይማኖት ይነበባል። እሺ፣ ከዛ ሌሎች መጽሐፍቶች ምንድን ነበር ያልከን? ከገላት ውጪ ተአምራትም ሊሆን ይችላል። እሺ፣ የምን ተአምር ሲነበብ ነበረ በቅዳሴ ጸሎት ወቅት? ተአምረ ማርያም። ተአምረ ማርያም። እሺ፣ ሌላስ? አይ ዶንት ኖ ይሄን ያህል ብዙም እንትን አላልኩትምና እሺ፣ ብዙ ናቸው ስላልክ እሺ፣ ከተአምር ደግሞ ጨረስን። እሺ፣ የተወሰኑ የተአምራት መጽሐፍቶች አሉ። እሺ፣ ሌላስ ምን አይነት መጽሐፍቶች ይነበባሉ? ድርሳን ይነበባል? ማርያም። በጣም አሪፍ። እሺ፣ ሚካኤል እሺ፣ ኦኬ፣ እሺ፣ ውዳሴ ማርያም። ሌላስ? ድርሳነ ሚካኤል። ድርሳነ ሚካኤል አሪፍ። እንግዲህ ያው እዛው እጅ ቀልብ ሰጥቼ ስለማልሰማ ነው መሰለኝ፣ ወይም ደግሞ በግዕዝኛ ስለሚነበብ አብዛኛው ጊዜ ይሄን ያህል እንትን የለውም። ይሄን ያህልስ አላስተዋልኩም። በግዕዝ ከተነበበ ለምሳሌ ገድለ ተክለ ሃይማኖት እንደሆነ በምን አወቅ? በግዕዝ የሚነበብ ከሆነ ማለት ነው። ለምሳሌ አሁን ካህኑ ሲያነብ ወመሰ ይፈቅርክሙ ሰሚዖቴ መጥዋቴ ትበላክሙ እያለ በግዕዝ ለምሳሌ እንዲህ አለ። ገድለ ተክለ ሃይማኖት ይሁን ድርሳነ ሚካኤል ይሁን ተአምረ ማርያም ይሁን ድርሳነ ገብርኤል ይሁን በምን አወቅ አንተ ለይተህ? ግዕዝ ስለማላክ ስላልከኝ ማለት ነው። ኦልሬዲ ለምሳሌ እኔ ትግርኛ ተናጋሪ ነኝ፣ አማርኛም ይኸው አንተ ጋር እያወራው ነው። ትንሽ አንዳንዴ የሚገባህ ነገር አለ። ግዕዝኛ እንትን ሲል ትንሽ በትንሹ ትንሽ የፐርሰንት አላቅም ብለህ ነበር እኮ ግዕዝ አይገባኝም ብለህ ነበር እኮ። ግዕዝ ይገባሃል እንዴ? አማርኛ እያወራሁ ነው ያልኩ እኮ ነው። ለምሳሌ እኮ እኔ ችግር የለውም ግርምሽ። አሁን መጀመሪያ ላይ ግዕዝ ስለማይገባኝ ብለህ ነበረ። ከዛ አሁን ደግሞ ትንሽ ትግረኛ ቋንቋ ስለምችል ከግዕዝ ጋር ስለሚቀራረብ አልከኝ። እስኪ ከሰማሃቸው ቆይ ችግር የለውም ከሰማሃቸው ውስጥ እስቲ አንተ ገብቶ የተረዳኸውን እስቲ አንድ የግዕዝ ንባብ እስቲ ዝም ብለህ በልልኝ እስቲ። እንደው ከቋንቋ ጋር ስለተቀራረበ ይሄንን አሁን እኔ ያውቀዋለሁ የምትለውን እስቲ አንድ የግዕዝ ቃልም ቢሆን አንድ የግዕዝ ንባብ በልልኝ እስቲ እንስማ። እሱን ማለት አልችልም፣ መናገርም አልችልም። ግን አንዳንዴ ስሰማው ለምሳሌ እንግሊዝኛ እኔ መናገር አልችልም። ትንሽ ግን በቃ ተው፣ ችግር የለውም ሰማው ከምለው ችግር የለውም። እሺ ትንሽ እሺ፣ ከትግረኛ ጋር አቀራረብከው እኮ እንዴት አወቅ? አሁን ለምሳሌ አሁን ይሄ ቃል ለምሳሌ ይነበባል በቅዳሴ ወቅት። አሁን ነው ያልኩት ወእመሰ ፈቀድክሙ ወሰማይክሙኒ በረከተ ምድር ትበልዑ ወእመሰ ይፈቀድክሙ ሰሚዖቴ መጥዋቴ ትበላክሙ። አሁን ይሄ እኔ ያልኩት ክፍል ተነቦ ያውቃል። ኦኬ ሶ ወንድማችን ግርምሽ አንተ አሁን የተነበበው ቃል ድርሳነ ሚካኤል ይሁን ድርሳነ ገብርኤል ይሁን ውዳሴ ማርያም ይሁን ታምረ ማርያም ይሁን ታምረ ኢየሱስ ይሁን በምንድን ነው ለይተህ የምታውቀው? እስቲ እንዴት አድርገህ እንደለየሃቸው ንገረኝ እስቲ። ያነሳቸው መጽሐፍቶች በጣም ብዙ ስለሆነ ለምሳሌ ያው ቤተክርስቲያን ላይ እንደዛ ልትሳለም ሄደህ የሆነ ልትመለስ ወደ ቤት ልትሄድ ምናምን ስትል ለምሳሌ አይ ተአምር የተነበበ ነውና ትሄድ ምናምን የሚሉ ትላልቅ ሰዎች ስላሉ አይ እኔ አሁን የሰርክ ጉባኤ አይደለም የጠየኩ ግርምሽ። አሁን እኮ እኔ ስለ ሰርክ ጉባኤ አይደለም የጠየኩ ስለ ቅዳሴ ነው የጠየኩ። አሁን አንድ ነገር ሪቫይዝ እናድርግ። አስታውስ ግርምሽ፣ በቅዳሴ ጸሎት ወቅት ስንት መጽሐፍቶች ይነበባሉ አልኩ። ከዛ ያው ሁሉንም ላውቃቸው አልችልም፣ ግን የተወሰኑ የሚነበቡ መጽሐፍቶች አሉ አልከን አይደለ ግርምሽ? እሺ ትክክለኛ አይደለሁም ብለኸኛል አላልከኝም? አይ ብለሃል ማለቴ ብዙዎች ስለሚነበቡ ብለሃል ወይስ አላልክም? አንተ ቆይ ያላልከውን ነገር ብለሃል እንዳልል አንድ ጊዜ ብለኸኛል። ሶ ምን መጽሐፍቶች ሲነበቡ በቅዳሴ ጸሎት ወቅት ለምሳሌ ምን መጽሐፍቶች ሲነበቡ ሰማል? ለምሳሌ ገድለ ተክለ ሃይማኖት እሺ አንድ፣ ከዛ ከታምር ደግሞ ታምረ ማርያም 2፣ ከዛ ውዳሴ ማርያም 3፣ ከዛ ድርሳነ ሚካኤል 4፣
ከዛ ድርሳነ ገብርኤል ይነበባል አልከን። 5 የተወሰኑትን አወቅን፣ ሁሉንም ባይሆን የተወሰኑትን ነገርከን፣ በቅዳሴ ጸሎት ወቅት የሚነበቡትን። ከዛ በኋላ እኔ በማላውቀው ቋንቋ ስለሆነ አልከን። ኦኬ ችግር የለውም ግን እንዴት ለያቸው ለማለት ያክል ነው። እሱን ተው እሺ። በቅዳሴ ጸሎት ወቅት ሌላ የምታስታውሳቸው የሚነበቡ መጽሐፍቶች አሉ ግርምሽ? አሁን ከነዚህ ካነሳቸው 5 መጽሐፍቶች ውጭ ሌሎች መጽሐፍቶች አሉ በቅዳሴ ወቅት የሚነበቡ? አይዶ ነው ማለት ይህን ያህል አውቃቸዋለሁ ዲቴይል ብዬ ስለ አላስብም እና ብዙ ነገሮች ቤተክርስቲያን ላይ ስትሄድ ብዙ ነገሮች እንደሚነበቡ ትንሽ ይንቷል። ለምሳሌ እንደነ ያው ከሱ በተጨማሪ እንደ ምንድነው የሚባሉ ስንክሳር ምናምን ሲነበብ ይሄንን አውቃለሁ። ዞሮ ዞሮ ግን በእለቱ ስለሆነ እንዳልኩ ነው በቃ። እሺ ግርምሽ አሁን እስካሁን የጠየኩን ጥያቄ ጠየቁ። ሶሻል ሚዲያ ላይ ቅድም እንዳልኩ አንዳንድ ጊዜ ኦርቶዶክስ ያልሆኑ ሰዎች ራሳቸው ልክ እንደ ኦርቶዶክስ አድርገው መጥተው ፕሪቴንድ ስለሚያደርጉ ነው እና ጠየቅን። በቅዳሴ ሰዓት ወቅት የሚነበቡ መጽሐፍቶች እንደውም ቅርብ ጊዜ አስቀድሻለሁ አልከን። ጠየቅን። የማይሆን መልስ ነው የመለስክልን። ድርሳነ ሚካኤል በቅዳሴ ወቅት ተነቦ አያውቅም። ድርሳነ ገብርኤል በቅዳሴ ወቅት ተነቦ አያውቅም። ውዳሴ ማርያም ኢማጂን፣ ውዳሴ ማርያም በቅዳሴ ወቅት ተነቦ አያውቅም። ገድለ ተክለ ሃይማኖት በቅዳሴ ወቅት ሆኖም አያውቅም። እና እነዚህን ነገሮች ሆነዋል ብለህ ተናግረሃል። አሁን ልንረዳ የምንችለው ነገር ምንድነው? እንደዋሻህን ነው ወንድማችን ግርምሽ። ብዙ ጊዜ ሰዎች ያልሆኑትን አሁን ቀድመህ ራሱ ስትገባ ቆይ ወንድማችን ግርምሽ መዋሸት ሳይሆን አትበልን እንጂ በቤተ ክርስቲያን በቅዳሴ ወቅት እነዚህ መጽሐፍቶች ተነቧ። ይሄ እኮ በጣም ትልቅ እኮ ቢግ ሼም። ምን አለ መሰላችሁ አሁን አንተ ስትመጣ የሆነ አይነት ነገር ለመናገር ሞከርክ፣ እንደ ተጠራጣሪ ኦርቶዶክስ ነኝ ምናምን። ኦኬ ልክ ራሳቸውን ኦርቶዶክስ አድርገው ፕሬቴንድ የሚያደርጉ ሰዎች የሚናገሩትን አይነት ነገር ለመናገር የሆነ መርዝ ለመርጨት ምናምን መጣ። እኛ ጋር ግን እንደዚህ ነቀል የለም። አየህ ኦርቶዶክስ ነኝ የሚል ሰው በማየት ብቻ የሚረዳውን ነገር እንጠይቋለን። በቅዳሴ ጸሎት ላይ ያልተገኘ ኦርቶዶክስ ስንት መጽሐፍቶች ይነበባል ሲባል እንደዚህ አይነት መልስ አይደለም የሚሰጠው። ኦርቶዶክስ የሆነ ሰው አይ እኔ እውነት ስንት መጽሐፍ እንደሚነበብ አላውቅም ነው የሚለው። ካላወቀ የሚያውቅ ኦርቶዶክስ ደግሞ ይሄን ያክል መጽሐፍ ይነበባል፣ ያ መጽሐፍ ስሙ ደግሞ እንዲህ ነው ብሎ ይመልሳል። እናንተ ደግሞ ብራዘር በቃ አንደል በማን አለብኝነት ሌላ ታሪክ ውስጥ ነው የገባው። እና በቤተክርስቲያናችን በቅዳሴ ወቅት ገድለ ተክለ ሃይማኖት ተነቦ አያውቅም። ታምረ ኢየሱስ ተነቦ አያውቅም። ድርሳነ ሚካኤል ተነቦ አያውቅም። ድርሳነ ገብርኤል ተነቦ አያውቅም። ውዳሴ ማርያም ተነቦ አያውቅም። ወንድማችን ግርምሽ ኦኬ፣ እንደዚህ አይነት መጽሐፍቶች ተነቦ አያውቁም። ፕሊስ እባካችሁን አትዋሹ። ስትገቡ የምትዋሹ ሰዎች ቢያንስ እንደው ምንናገረው ነገር ውሸት እስከሆነ ድረስ የሆነ ሰው ሊያቀብን ይችላል ብላችሁ አንዳንድ ጊዜ ተጠራጠሩ እባካችሁ። እና እባክህን በቃ ፕሊስ ለሌላው ጊዜ አትዋሽ። ምናልባት ከዚህ ቀደም የኦርቶዶክስ ቤተክርስቲያን አማኝ ሆነ ሊሆን ይችላል። የነበርከውን ነገር እኛ በፍጹም አይደለህም ብለን ልንከዳ አንችልም። ከዛ በኋላ ግን በሆነ የሐሰት ትምህርት ውስጥ ተጉዘ ጭራሽ ከቤተክርስቲያን ርቀ ያለ ሰው ከሆንክም ደግሞ በሪያሊቲ እኔ ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነበርኩ፣ ግን በሆነ ጊዜ በኋላ እንዲህ አይነት የእምነት ጸጸት አጋጥሞኝ በእንዲህ አይነት ነገር ወድቄ ከቤተክርስቲያን ርቄ እንደው ትንሽ ግራ ተጋብቻለሁና በእነዛ ጉዳዮች ላይ ብትረዱኝ ይባላል። እኛም እናንተ አይነት ወንድሞችን የመርዳት ግዴታ አለብን። ግን ቤተክርስቲያን ያላለችውን ነገር ትላለች፣ የማታሰበውን ታስተምራለች፣ የማታምነውን ታምናለች የሚለው ንግግር በአጠቃላይ የተሐድሶ ምንፍቅና ንግግር ነው እና እሱን ልትታረም ይገባል። ሌላ ጊዜ ግርምሽ እንዳትዋሽ። ኦኬ አንድ ጊዜ ማይክል ሚውት አድርገውና አንድ ጊዜ ጠብቀኝ። ከስር ላለ ሰው ድል ልስጥና አንድ ጊዜ እንቀጥላለን። እሺ ሁለታችሁን አወራችኋለሁ። እሺ ሶል የሚል አካውንት ይሰማል? ወንድማችን ዲያቆን እስጢፋኖስ ሰላም ብያለሁ። ሰላም ክርስቶስ ከአንተ ጋር ይሁን። እንግዲህ እንዴት ነህ? ሰላም ነው? እሺ ስላሴ ይመስገን። ከየት ቤተ እምነት ነው የመጣኸው? እኔ ከፕሮቴስታንት ቤተ እምነት ነው የመጣሁት። እንዴት ነህ አንተ? ፕሮቴስታንት የሚባል ቤተ እምነት የለም። ቤተ እምነትን ይጠይቁ።
ኦኬ እኔ ሙሉ ወንጌል ላይ እሺ መልካም። መካነ ኢየሱስስ ፕሮቴስታንት ነው? ኦፍ ኮርስ ያው እነሱ የታደሱ መሰረተ ጀማሪዎች አይደል? መሰረተ ክርስቶስ ፕሮቴስታንት ነው? አዎ ሁላችንም ፕሮቴስታንት ነን። አዎ ጉባኤ እግዚአብሔርስ? ኦፍ ኮርስ ምን ጥያቄ አለው? ተልእኮ ለትውልድስ ምን ጥያቄ አለው? አይ ችግር የለውም። አሁን ብዙ ዲኖሚኔሽኖች አሉ። አሁን ያን ሁሉ ከጠራ 7000 ምርጦቹስ? ሶሪ 7000 ምርጦቹስ ፕሮቴስታንት ቸርች ነው? ኖ ኖ ኖ ኖ አይ ወደ 60 ምናምን ዲኖሚኔሽን ይቆርጣል። እሺ አማኑኤል ህብረትስ ፕሮቴስታንት ነው? አይ ቲንክ ብርሃነ ወንጌልስ? አሁን ፈለገ አሁን ምንም እንትን የማይጠቅመን ነገር ያወራ እኮ ነው። ምን የሚያበሳጭ ነገር አለ? ጀስ የጠየቅኩ መልስልኝ። ፕሮቴስታንት ነው ወይ? አዎ ሁሉም እንዲህ ቤተ ፕሮቴስታንት እምነት ናቸው። እያወቅ ለምን ይሄ ሁሉ ይኸውልህ በቃ ለሌላው ጊዜ ስትገባ ፕሊስ በቃ ወደ ገደለው ግባ። እሺ ይሄ ሁሉ ነፍ ቤተ እምነት ፕሮቴስታንት ተብሎ እየተጠራ ከየት ቤተ እምነት ነው ስንል ፕሮቴስታንት አትበለን። አሁን ይሄን ሁሉ ያነሳው ለዛ ነው። እሺ ይሄ ሁሉ ፕሮቴስታንት ተብሎ የሚጠራ ነፍ ጨቅ ቤተ እምነት ነው ያለው። ስለዚህ አንተ ስትመጣ ፕሮቴስታንት ነኝ ስትል የትኛው ፕሮቴስታንት? ምክንያቱም ፕሮቴስታንት በሚል ስም የሚጠሩ በጣም ብዙ ቤተ እምነቶች አሉ። ሙሉ ወንጌልም፣ መሰረተ ክርስቶስም፣ ቃለ ሕይወትም፣ መካነ ኢየሱስም፣ ተልእኮ ለትውልድ ባይዘዌ ኢየሱስ ክርስቶስ ሰይጠኗል ብሎ የሚያስተምር አገልጋይ ያላቸው ሰዎች ናቸው። ሐዋርያው ዘላለም ይባል ኢቨን እነሱም ሌላ አይነት አስተምሮ ያላቸው ፕሮቴስታንቶች ናቸው። ስለዚህ ስትመጡ ባካችሁን አታዝጉኝ። ኦኬ መቀጠል እንችላለን። ኦፍ ኮርስ አይ ቲንክ እንችላለን። ኢየሱስ ክርስቶስ ሰይጠኗል ብለህ ታምናለህ እንዴ ወንድማችን? አይደለም እነሱ ፕሮቴስታንት አይደሉም። በወንጌል አማኞች ተልእኮ ለትውልድ ነው ወይ ስልህ እኮ ነው ብለኸኝ ነበር። አሁን ብለኸኝ ነበር አይደለም። ስማኝማ መጀመሪያ ሪካርዱ ማዳመጥ ይችላል። ጋይስ ሪካርድ ያደረጋችሁ ይሄን ልጅ ሜንሽን አድርጋችሁ ከእንደገና ትፖስቱለታላችሁ። ወንድማችን አላልኩም ሳይሆን ማለት ያለብህ ካልኩኝ ተሳስቻለሁ ማለት ነው ብሎ ማረም ይቻላል። ቅድም ስንጠይቅህ ቆይ አዳምጠኝ። ኧረ አዳምጠኝ። አሁን እኮ የረባ ሀሳብ እኮ አይደለም። ቅድም ስንጠይቅህ ተልእኮ ለትውልድ የሚባል ቤተ እምነት ፕሮቴስታንት ነው ወይስ? አዎ እንዴ ምን ጥያቄ አለው አልከን። እሺ ሐዋርያው ዘላለም የሚባለው የነሱ መሪ ኢየሱስ ክርስቶስ ሰይጣኑ ለምን ሰው በሰራው ስህተት አንተ መከራህን ታያለህ? የኔ አባት እሺ ለሌላው ጊዜ ፕሮቴስታንት ነኝ ምናምን ልክ የሆነ አንድ እንደሆናችሁ ድራማ መስራቱን አቁምና መጥተህ ቤተ እምነት በቃ እኔ የሚመለከት ስለ ሙሉ ወንጌል ነው። አንተ አሁን ስለ ሐዋርያው ዘላለም ስለሰራው ስህተት ቁጭ ብለህ በቃ ከምትጨነቅ በቃ እንዲህ ብል እነ እንትና ቅር ይላቸው ይሆን እንዲህ ብል እነ እንትና እንደው እንትን ይሉ ይሆን የሚለውን ነገር እንደው ከምትጨነቅ ተውና ራስን ችለህ ሙሉ ወንጌል በቃ ስናወራ እንደ ሙሉ ወንጌል እናወራለን ማለት ነው። እና ሌሎቻችሁም ስትገቡ በቃ ይሄን ነገር አትርሱ። ፕሮቴስታንት ብሎ የሚጠራ በጣም ነፍ ቤተ እምነት ነው ያለው። ጨቅ እግዚአብሔር አምላክ እውነተኛውን ብርሃን ይግለጥላቸው። እሺ ወንድማችን አንድ ሀሳብ ልስጥ። አንተ ባወራው ነገር አሁን የማይሆን ነገር አውርታል። አየህ የእኛን ቤተ እምነትን የማይወክል ነገር አውርታል እና አንተ ባወራው ሀሳብ መስጠት ፈልጋለሁ። ፕሮቴስታንት ቤተ እምነት አሁን አንተ ያልከው በእኛ በተለይ አብሶ በኢትዮጵያ ውስጥ የወንጌል አማኞች ህብረት አለና አንተ አሁን ያልከው ትምህርት እንደማይቀበሉ ከፈለግ በድረገጻችን ማየት ትችላለህ። እዛ ኦንላይን ላይ አለ። ያን ትምህርት እንደማይቀበሉና ያ እንደተወገዘ እዛ የወንጌል አማኞች ዋና ጸሐፊው አሳውቀዋል። ስለዚህ እነዚህ አሁን ተልእኮ ለትውልድ የምትላቸው እነሱ ፕሮቴስታንት አይደሉም፣ የፕሮቴስታንት ትምህርትም አይደለም። ስለዚህ ሁሉንም ዝም ብለህ ፕሮቴስታንት አትበል። እኔ አሁን ወንድማችን አይ ማይመለከተን ነገር ከምታውቀው አንዴ ማይመለከተን ነገር ከምታወራ በጣም እኮ ተራ ጉዳይ እኮ ነው። ቆይ እባክህ ፕሊስ አትነጫነጭ። እኔ እኮ ይመለከተኛል አላልኩም። ምን አገባኝ በመጀመሪያ። ሲቀጥል ደግሞ እኔ አሁን አንድ ናችሁ መች አልኩኝ? ደጋግሜ እኮ እያልኩ ነው። ነፍ ናችሁን ያልኩት እኔ አንድ ናችሁ አላልኩኝም። እና ደግሞ ስንጠይቅ ተልእኮ ለትውልድ ፕሮቴስታንት ይባላል ወይ ስንል አዎ ምን ጥርጥር አለ ያልከን አንተ ነህ። ስለዚህ ለጊዜው የአፍ ወለምታ ነው። በቃ እንደው ተሳስቼ ነው ይኸው እንዲህ ነው ማለት እችላለሁ። እርግጥ ነው የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ተልእኮ ለትውልድን ከካውንስላቸው ጋር አንድ ላይ ቀላቅለው በፍጹም ይፋ አላደረጉ። እንደውም እዛ ላይ ያለው ምርት እንቃወማለን ያሉት ተልእኮ ለትውልድ በዚህ አጋጣሚ ቁርጣችሁን ያወቁ።
ወንድማችን እንዳለው በዌብሳይቱ ላይ ገብታችሁ ማየት ትችላላችሁ። አይ ቲንክ 2017 ላይ ነው መሰለኛ መግለጫ የተሰጠው እና እንደ ተቋም ካውንስሉ ወይም ደግሞ ማህበሩ የተልእኮ ለትውልድ ላይ ሐዋርያው ዘላለም ያስተማረው ትምህርት እኛን አይወክልም ብለው መግለጫ ሰጥተዋል። ይህን ያክል የተደበቀ ነገር አይደለም። ግን በጣም የሚያሳዝነው ነገር ተልእኮ ለትውልድ ለብቻ እንደዚህ እንደው በቃ አይደለ እንደው ያግሉሉት እንጂ የወንጌል አማኞች አብያተ ክርስቲያናት ህብረት በሚባለው ካውንስል ውስጥ ያሉ ቤተ እምነቶች በራሱ በጣም ብዙ የተለያየ አይነት አስተምሮ አላቸው። ለምሳሌ መካነ ኢየሱስ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ አለችበት። ተወዳጅ ወንድማችን የአንተ ቤተ እምነት ሙሉ ወንጌል የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ አለችበት። አንተና መካነ ኢየሱስ አስተምሮታቸው አንድ አይደለም፣ ነፍናችሁ። ስለዚህ ስትመጡ እኛ ጋር ፕሬቴንድ አታደርግ ነው። ልክ ትምህርት አንድ እንደሆነ አታደርግ። በቃ ስትመጣ ይኸው ቤተ እምነቴ እንዲህ ነው በለን። ለምሳሌ አንተውን ጥምቀት የህፃናት ጥምቀት መጽሐፎች ነው ብለህ ታምናለህ? ወንድማችን ለህፃናት ጥምቀት ታምናለህ? አሁን ጥያቄ ጠይቀኛል። ሚውታር ጋሪፍ ጥያቄ ነው ጠይቀኝ። ታምናለህ ወይ? ኦኬ የህፃናት ምን አድርገን ያልከው? ቆይ ምን አድርገን ያልከው? ቅዱስ ምን አድርገን ያልከው? አይ ጥያቄ መልስ የመለስኩልህ መሀል ላይ ምን አድርግ ነው ያልከው? ምን አድርገን ያልከው? የጠየቅኩህን ብቻ መልስልኝ። ሶሪ እሺ እንትን ካሁን ፕሊዝ ይኸውልህ ቅዱስ ይሄን ልጅ ጨዋታ አታድርገው እሺ። አሁን ኖ አንተም ማይክል ሚት አታድርገው። እኔ እኮ የማውራት ነፃነትን ሰጥቻለሁ፣ ግን እንደማመጥ የጠየቅኩት ታምናለህ ወይስ አታምንም ነው። ለምሳሌ መካነ ኢየሱስ ለህፃናት ጥምቀት ታምናለች። እንደውም በእምነት መግለጫዋ የህፃናት ጥምቀትን የማያምንና የማይቀበል 100,000 አጋንንት እንዳለበት ሰው ነው ብላ ሁሉ ታስቀምጣለች። የእምነት መግለጫዋን ጋይስ ገብታችሁ እንደው መግዛት የሚችሉ ሰዎች ፈልጋችሁ ገዝታችሁ ተመልከቱት። የመካነ ኢየሱስን አንተ ከሙሉ ወንጌል ነው የመጣኸው። በህፃናት ጥምቀት ታምናለህ? ሶላ ወንድማችን ኦኬ ምን አሁን እኛ አንድ የሆን ነው በመሰረታዊ ትምህርት አሁን ለምሳሌ ታምናለህ ወይስ አታምንም? ታምናለህ ወይስ ይሄ እኮ ሲምፕል ነገር ነው። ታምናለህ ወይስ አታምንም? ስለማላምን ነው ሙሉ ወንጌል የሆንኩት። ታምናለህ ወይስ እምነትን ብቻ እንዲህ ስለሆነ ነው ምናምን አትበለኝ። አምናለሁ ያለምንም ይሄ እኮ ምንም ራስን የሚያዞር ነገር አይደለም። አንገትን የሚያንቅ ነገር አይደለም። ስለማላምን ነው ሙሉ ወንጌል አታምንም። በቃ ቴንክ ዩ ቆይ አታምንም። ይሲ አንተና መካነ ኢየሱስ የሆነ ማህበር ውስጥ ያሉ ቤተ እምነቶች ናቸው። ማህበር ክሬት አድርገዋል። ከዛ ተልእኮ ለትውልድ አንቀበልም አሉ። ግን አንድ ናችሁ ማለት አይደለም። የትምህርት ልዩነት አላችሁ። መካነ ኢየሱስ የምታሰብረውን ነገር እናንተ አትቀበሉም። እናንተ የምታሰሩትን ነገር መካነ ኢየሱስ አትቀበልም። ሌሎችን በጣም ብዙ የመሰረተ ክርስቶስን የጉባኤ በጣም ብዙ ብናነሳ በጣም ብዙ የምትለያዩበት ነፍ የሆነ ልዩነት አላችሁ። ስለዚህ አንተ ስትመጣ ቤተ እምነት ሙሉ ወንጌል ነው ብራዘር። ፕሮቴስታንት የሚባል ቤተ እምነት የለም። ተልእኮ ለትውልድ የሆነውም ሰው ምንድነው ሲባል ፕሮቴስታንት ነኝ ነው የሚለው። ኢየሱስ ክርስቶስ ሰይጣኗል ብሎ ያስተማረውም ሰው ሲመጣ ምንድነው ሲባል ፕሮቴስታንት ነኝ ነው የሚለው። ስለዚህ አንተ እምነት የተለየ እስከሆነ ድረስ ስትመጣ ሙሉ ወንጌል ነኝ በል። ይሄ እኮ ምንም የሚያሳፍር ነገር አይደለም። ሙሉ ወንጌል ነኝ ማለትን የምታፍሩበት ከሆነ ለምን ሙሉ ወንጌል ትሆናላችሁ? መሰረተ ክርስቶስ ነኝ ማለት የሚያሳፍራችሁ ከሆነ ለምን መሰረተ ክርስቶስ ትሆናላችሁ? የሚያሳፍራችሁ ከሆነ አንደኛው ለምን ክርስቲያን አትሆኑም? እንደኛ በዚህ ኦርቶዶክስ የት በሆነች ቅዱስ ቤተክርስቲያን ለምን አትታቀፉ? ማያሳፍር ከሆነ ግን ስትመጡ በሉት ደረታችሁን ነፍታችሁ። ከየት ቤተ እምነት ነው? ከመካነ ኢየሱስ። በቃ ምን አሳፈረ? ምን ሽቅብ ዳገት አስጋለበ? በቃ ቤተ እምነት ከየት ነው? ከመሰረተ ክርስቶስ። በቃ አለማፈር እኮ ነው። እኔ እሱን ያልኩ ወንድማችን። ወደ እርሳችን እንግባ። ቆይ ከዛ በፊት ሶላ የአንድ ጊዜ ይቅርታ ወንድማችን ማኪ ስለማታውቀው ነገር አታወራ ብሎ ሀሳብ ሰጥቶ ስለነበር ለሱ ደለ እንስጠው። ወንድማችን ማኪ